አይኖር ህይወታችሁ በህይወት ወሳኝ ሰው ነው የምትሉት ነገር ማንም አይኖር ህይወታችሁ ላይ በቃ እግዚአብሔር አለ ስትሉ ፓኬጅ ሁሉ ነገር አላችሁ በሰላም ትተኛላችሁ በሰላም ታንቀላፋላችሁ በቃ በማይመች ሁኔታ ውስጥ ነው ያላችሁ ታው እግዚአብሔር መኖሩ ደስታችሁ ነው ኢየሱስ ጌታ ስለዚህ ኢየሱስ እኔ ግን በእግዚአብሔር ደስ ይለኛል ኢንጆይ ማድረግ የምትችሉት በጌታና በጌታ ብቻ ነው ስለዚህ እግዚአብሔር ለሌላ ለምንም አይመጣም የሚያርደውኩ ምን የሚታረድ ነገር ሌላ ነገር አይደለም ሰማችሁን ማረድ ይፈልጋል ዕውቀታችሁን ማረድ ይፈልጋል ሊያጠፋ ነው የሚመጣው የሰማችሁትን የእግዚአብሔርን ቃል ምክንያቱም የእግዚአብሔር ቃል ኃይላችን ነው የእግዚአብሔር ቃል ቃሉን ስታምኑት የምታገኙት ኃይል አለ የምታገኙት ነገር አለና በቃ ዛሬ እዚህ ላላችሁ ሰዎች መናገር የምችለው ይሄንን ነው እግዚአብሔር አለ ስትሉ በቃ ሰላማችሁ አለ ደስታችሁ አለ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴም አምላክ ሐሴት አደርጋለሁ አለ ግን እነዚህ ባይኖሩኝ ብሎ የጠቀሳቸው ነገሮች አሉ እነዚህ ነገሮች የሰላም ሰዎች ኃይላችሁ እግዚአብሔር ነው አቅማችሁ እግዚአብሔር ነው ወድቀ ሊሆን ይችላል በተለያየ ድካሙስ ሆነ ሊሆን ይችላል ማንንም አይነሳም ሰው ነው ሊል የሚችለው ሰው ሊያማህ ነው የሚችለው ሰው የሆነ ነገር ሆኗል ነው ሊል የሚችለው ሰው ሊጠቁምብህ ነው የሚችለው ሰው ከሌኮ እንደዚህ ሆነ ነው ሊል የሚችለው አንድ አለ የማይጠቁምብህ ወይ ደግሞ አብሮ የማያማ ሊያነሳ የሚመጣ ሊያወጣህ የሚመጣ ምንጭቆ ሊያወጣህ የሚችል አምላክ እግዚአብሔር ካንተ ጋር አለ ሃሌሉያ ስለዚህ ደስ ይበላችሁ በተለይ ክርስቲያኖች ሆናችሁ እንደገና ያላመናችሁ ሰዎች ካላችሁ በቃ ሊደርስላችሁ የሚችለው ጌታና ጌታ ብቻ የሰላም ምንጭ ጌታ ነው የደስታ ምንጭ ጌታ ሰው እግዚአብሔርን ከያዘ ሁሉ ነገር አለው ሰው እግዚአብሔርን ከያዘ በእረፍት ይመላለሳል ሰው እግዚአብሔርን ከያዘ እግዚአብሔር ከኔ ጋር አለ ካለ በቃ ህይወቱ በደስታ የተሞላ ይሆናል በሚያሳዝን ሁኔታ ውስጥ እናልፋለን ነው ለዚህ ነው መጽሐፍ ቅዱስ ሁሉ ጊዜ በጌታ ደስ ይበላችሁ ይላል ሁሉ ጊዜ ውስጥ እኮ ውጣ ውረድ አለ ሁሉ ጊዜ ውስጥ እኮ ደስ ሊላችሁ አይችልም ሁሉ ጊዜ እኮ በጣም ከባባድ የሆነ የህይወት ፈተና ይገጥማችኋል በአንድ የስልክ ጥሪ ቀናችሁ ሊበላሽ ይችላል ግን በምንም አይነት ሁኔታ ውስጥ ብታልፉ እግዚአብሔር የሚባልን አምላክ ስታስቡ ግን ለዚህ አይደል መጽሐፍ ቅዱስ ሲናገር አይምሮን የሚያልፍ ይላል አይምሮን የሚያልፍ የእግዚአብሔር ሰላም ልባችሁን ይጠብቃል ይላል በቃ አይምሮ ኧረ ነገር እኮ ከብዷል ሲል እሱን ሁሉ በርጥቶ የሚያልፍ የእግዚአብሔር ሰላም ልባችንን ይጠብቃል ስለዚህ ክርስትና ሪል ነው እግዚአብሔር ሪል ነው የሚዳሰስ የሚነካ ፊል የምታረጉት አምላክ ነው ስለዚህ እግዚአብሔር አለ ስትሉ በቃ ውስጣችሁ ራሱ የሚሰማችሁ ደስ የሚል ጌታ የሚገርማችሁ አሁን ዮሴፍ አይምሮን የሚያልፍ ሲል ምን ትዝ እንዳለኝ ታውቃላችሁ አይምሮ የሪዝን ፓርት ነው ይሄ እንዴት ለምን የሚል ነው እግዚአብሔር አለ ለማለት ከሁኔታዎች ከነገሮች ጋር ይሄ እንደዚህ ያልሆነው ለእንዲህ ስለሆነ እግዚአብሔር የለም የሚያስብል ምክንያቶችን ሊያመጣ ይችላል ያንተ ጥያቄ አልተመለሰም እንደዚህ ያልሆነልንም ስለዚህ እግዚአብሔር የለም የሚል አይምሮ ላይ ጥያቄ ሊመጣ ይችላል የሚገርማችሁ እዚህ እኛውን ያለንበት እዚህ አውሮፓ በአብዛኛው ኤቲስቶች ናቸው እግዚአብሔር የለም የሚሉ ሁሉ ነገር ተሟልቶላቸው ሁሉ ነገር የተመቻቸ ነገር እያለ እንኳን አያችሁ ሁኔታ እንኳን ለአይምሮ የሚመች ነገር እንኳን እያለ የለም ብለው ነው የለምን ነው የሚያምኑት ነገር ግን ሃሌሉያ እዚህ ቤት አንድ አማኝ አለ ሃሌሉያ ነገር ግን እግዚአብሔር አለ ብለን ስንነሳ እግዚአብሔርን እኔ በእውነቴ ነው የምነግራችሁ እንደዚህ በአይናችሁ በእጃችሁ ስካልዳሰስኩ ማለት የለባችሁም እንደ ቶማስ ዕብራውያን 11:8 ላይ ሲናገር ያለ እምነት እግዚአብሔርን ደስም እግዚአብሔር ከሚደሰትብን ነገር አንዱ ስንታመንበት ነው እግዚአብሔር ጌታ ኢየሱስ ክርስቶስ በአዲስ ኪዳን በነበረው አገልግሎት በሁለት ነገር ተደነቀ ይላል አይገርምም ባለማመናቸው ምክንያት ተደነቀ ይላል በሌላ ደግሞ መንገድ ደግሞ በእምነት ተደነቀ ደግሞ ይላል የአይመቱ አለቃን እምነት አይታችኋል አይደል አንተ ቃል ብቻ ተናገር ብላቴናው በቃ ትፈወሳለች ይሄ ሰው የቸርች ሽማግሌ አይደለም የቸርች ዘማሪ ኳየር አይደለም የጸሎት ህብረት መሪ አይደለም
ሌላ ፕሮፌሽን ውስጥ እኮ ያለ ሰው ነው። ነገር ግን ስለ ኢየሱስ አንድ ዝና ሰማና ጭራሽ የራሱን ፕሮፌሽናል ትንታኔ ሰጠ። እኔ አንዱን ወታደር እንዲሄድ ብለው እንዲባዘው ይታዘዛል፣ ለአንተ ደግሞ መድከም አያስፈልግም። መለኮት ነህ እኮ እያለው ነው። ወርድ ተናገር፣ ቃል ይሰራል። አያችሁ፣ በእግዚአብሔር ቤት ዓመት በቆጠር አይደለም። ፕሬዝ ጋድ። ዘመናት በቆጠር አይደለም። ትናንት የመጣም ሊሆን ይችላል። እዛ ቤት ብለን ከምናጣጥለውም የመጣ ሊሆን ይችላል። እግዚአብሔርን ግን የሚያምን ያተርፋል። አሜን ሃሌሉያ። አይምሮን የሚያልፈ ሲል ታውቃለህ፣ ማይንድ የሪዝን ፓርት ነው። እንዴት ለምን ይላል። ለዚህ ነው መዝሙረኛው ዳዊት ነፍሴን ጭጭ አሰኘዋት ይላል። ነፍስ ሁሉ ጊዜ እንዴት ለምን ትላለች። ነፍሴን በጾም ራሱ ዝም አሰኘዋት ይላል መዝሙረኛው ዳዊት። እና አይምሮአችንን ትተን አይምሮ አሁን ሁኔታው አይመችም፣ ያለሽበት ሁኔታ ጥሩ አይደለም፣ በሆነ ህመም ተከበሽ ነው ያለሽው፣ በሆነ በሽታ ተከበሽ ነው ያለሽው፣ በሆነ ችግር ውስጥ ነው ያለሽው፣ በሆነ ፕሮብሌም ነው፣ ሰውት እጅ በሚጠቋቆምበት ነገር ውስጥ ነው ያለሽው ይላል። ማይንድ እንደዛ ብሏችሁ ነገር ግን አይምሮን የሚያልፍ የክርስቶስ ሰላም ሃሌሉያ፣ አይምሮን የሚያልፍ የእግዚአብሔር ብርሃን ሃሌሉያ፣ የእግዚአብሔር ብርሃን እግዚአብሔር አለ ብለን ስናምን እግዚአብሔር አይምሮን አልፎ ሪዝንን አልፎ እንዴት ለምን እያለ የሚጨቀጭቀንን የነፍስን ድምፅ አልፎ እግዚአብሔር በህይወታችን ይሰራ። አሜን ሃሌሉያ። ኢየሱስ ኃይል ብለን ቀን ስለተነጋገርን ይወላችሁ በእያንዳንዱ ንግግራችን ውስጥ ኃይል ያልፋል። ሃሌሉያ። ኢየሱስ ጌታ እግዚአብሔር አለ። እንግዲህ እንደዚህ ነው። ሌላ አንድ የመዝሙር ምርጫ ይምረጡና እኔ ዘምር እሄዳለሁ፣ አንተ ስብከት ትቀጥላለህ። ከዛ በፊት ግን ዮሴፍ አንድ ብሬክ ወስዶ ይመለሳል። ሃና ዘማሪት ሃና አንድ መዝሙር ትዘምርልናለች። ዮሴፍ ብሬክ አድርጎ ይመለሳል። ሃሌሉያ። ይባርካችሁ። በእውነት ትልቅ እድል ነው። ምክንያቱም ቅድም እምነት ምን እያልክ ነበር? ቲክቶኩን ለእግዚአብሔር ማዋጀት እያልክ ነበርና በዚህ ቲክቶክ በጣም ብዙ ለጆሮአችን የማይመቹ ነገሮችን እንሰማለን። ለዓይናችን በጣም የሚከብድ ነገር እናይበታለን። በዚሁ ልክ ደግሞ እግዚአብሔር ደግሞ በዚህ እሱን እንድናመልክ እሱን ላይክ ኃይል እንድንቀበል ምክንያቱም በአካል በጣም የተለያየ ስፍራ ሆነን ልንገናኝ በማንችልበት ሁኔታ ውስጥ እግዚአብሔር ግን በዚህ ፕላትፎርም እንግዲህ እንደዚህ እንድንተያይ እንደገና በመንፈስ ቅዱስ መታደስ እንዲሆንልን ሆኖልናልና በዚህ እግዚአብሔርን እጅግ አድርጌ አመሰግናለሁ በጣም። እና በዚህ ያላችሁ ሁላችሁንም በጣም ነው የምወዳችሁ ታውቃላችሁ። ከሪ ሄሉዬ ኢየሱስ ጌታ ነው። ኮፒ ሊንክ አርጉ ያለች ነው ሄለን። ፎሎ ሰሟት እስቲ። እሺ ኢየሱስ ጌታ ነው። እንግዲህ እናንተ ብዙ የድሮውን ስለዘመራችሁ እኔ ደግሞ እንግዲህ አሁን ያለውን አንድ መዝሙር ዘምራለሁ። እሺ ለሚያወራ ውበት ለሚለብስ ጌጥ ሮጦ ለተጠጋ የማምለጫ ለት ማይክ ዝጉ ስትገቡ ፕሊስ እባካችሁ። ሕይወት ከሞት ወዲያ ርስቱ ላረገ ላፍታ እንኳን የማትጎድል ለሰው ሙላቱ ነህ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያሉ ማልዶ በተዋት በአንተ እጅ ነክቶ መዋል ደጅ የጠኑ አይኔን ጉዳይ ላይ ማድረግ ፍለጋዬን ሳልደክም መፈለግ ጉጉቴን ሳላርፍ መናፈቅ ናፍቆቴን ሳልደክም መፈለግ እንዲሆንልኝ
ይብዛል ጸጋ ጊዜው ደርሶ እስክደርስ አንተ ጋር ገባ ወጣ እግሬ ሳይልብኝ ፍለጋዬ ሳትጎድል ብዛልኝ በድነቴ ጠዋት በገባኸኝ ማግስት ጨዋታ ወሬ መወደድን ማድነቅ ዘምሬ አልጠግብ አውርቼ ባረካ ይቺ ትንሽ ልቤ ለፍቅር ሸፍታ አልደግ አንተ ላይ እራሴን አልቻል አጓጉለው ሁሉ ያላንተ መች ያምራል መጠበቂያ ጥሬ መሰንበቻዬ ነህ ልኑር እንደፈዘዝ አይን አንተን ያለ ጉዳዬ አንተው መናፈቄ መምጣት ጉጉቴ አይኔ እስከሚያይ ሁሌ 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 አንተን ብቻ እስከ እድሜ መቋጫ ሁሌ 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 ኢየሱስን ብቻ እስከ እድሜ መቋጫ ሁሌ 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 ኢየሱስን ብቻ እስከ እድሜ መቋጫ አይኔን ጉዳዬ ላይ ማድረግ ፍለጋዬን እድሜ ልክ መፈለግ ጉጉቴን ሳላርፍ መናፈቅ ናፍቆቴን ሳልደክም መፈለግ እንዲሆንልኝ ይብዛልኝ ጸጋ ጊዜው ደርሶ እስክደርስ አንተ ጋር ገባ ወጣ እግሬ ሳይልብኝ ፍለጋዬ ሳትጎድል ብዛልኝ ሃሌሉያ አንተን መፈለግ አይደለም ምርጫ ግዴታዬ ነው ለምን ከተባለ ሕይወት ነህና እንድኖረው ነው አንተን መፈለግ አይደለም ምርጫ ግዴታዬ ነው ለምን ከተባለ ሕይወት ነህና እንድኖር ነው አንተን መፈለግ አይደለም ምርጫ ግዴታዬ ነው ለምን ከተባለ ሕይወት ነህና እንድኖር ነው ሃሌሉያ ኢየሱስ በጣም ነው የምንወድህ በጣም ነው የምንፈልግህ መንፈስ ቅዱስ እንደዚህ እንድንተያይ ስላንተ እንድናወራ ያደረገን ያንተ መኖር ነው ሃሌሉያ ኢየሱስ ጌታ ነው ይባርክልኝ ዘመንሽን ይባርክ ዘማሪት ሲንገር ሃኒ ፎሎ አርጓት በጣም የሚገርም የእግዚአብሔር ግሬስ ያለባት የተባረከች በጣም ነው ውስጥ የተቀበላት ሁላችሁንም ሰላም ብያለሁ ጌታ ኢየሱስ ይባርካችሁ ጌታ ኢየሱስ ከእናንተ ጋር ነው ከኛ ጋር ነው ተባረኩ መልካም ጊዜ ነው አትወረድ ቆይ እሺ ፓስተር ገዝሽ ቀጥል እሺ እግዚአብሔር የተመሰገነ
ግዴላችሁም ስሙት። ፓስተር ገዝሽ በጣም የከበረ ነገር አለው። ምንድነው ኔትወርክ ነው። እግዚአብሔር ምሕረት አድርጎለት ይቅርና ይሁዳ መልእክት ላይ ስታይ እስከ ታላቁ ፍርድ ቀን ድረስ ይላል ወድቋል። የጨለማው ኃይል ወድቋል። እስከ ታላቁ ፍርድ ቀን ድረስ በጨለማ ታስሮ የሚቆያል፣ የማይንቀሳቀሳል። ከታሰረበት ቀጥታ ወደ እሳት ባህር ተፈርዶበት የሚሄዳል እና እግዚአብሔር ለንስሐ ሁሉ እድል ይሰጣል እና ስፔሻሊ ቅዱሳንን በሚመለከት የጳውሎስ ትምህርት ላይ እንደ እግዚአብሔር ፍቃድ የሆነ ንስሐ ወደ ምን አይነት ፍሬ እንደሚያመጣ ሁለተኛ ቆሮንቶስ 7 ላይ የሚያነሳው ዝርዝር አለ። ከብሉይ ኪዳንና ከአዲስ ኪዳን በዝርዝር ስናይ የነበረበት ጊዜ አለና ንስሐን የሚወድ ማንነት ሊኖረው ይገባል። ትልቁ ነገራችን ነው እና ጌታ በምሳሌ ያስረዳው ሉቃስ 15 ላይ 2 ጊዜ እነዛ እንዴት ቀራጮች ኃጢአተኞችን ይቀበላል ብለው ጌታን ሲጠይቁት 3 ምሳሌ የተናገረው። የመጀመሪያው 100 በግ ያለው አንዱ ቢጠፋበት ዝም አይልም፣ ግድ ይለዋል ነው ለአንዱ። ሁለተኛው ስቴፕ ላይ ደግሞ ግድ ካለው እስከምን ይፈልገዋል ለሚለው ደግሞ እስኪያገኘው የሚለውን ነው 10 የጠፋባት ድሪም። ሶስተኛ የኮበለለው ልጅ የመመለስን ታሪክ የሚናገርበት ክፍል ላይ የልጁን ታሪክ ሳይሆን ማሳየት የተፈለገው የአባትየውን ፍቅር ነው። የእግዚአብሔርን ለኃጢአተኛ ሰው ያለውን አመለካከት ለማሳየት ነው። ልጁ የመጣበት መንገድ አለው። ከዛ በኋላ ደግሞ አባትየው ቀድሞ ኦልሬዲ መጥቶ ደጅ ሆኖ ወጥቶ ይጠብቀው ነበር። አቀባበሉን እናያለን እና ራሱ እግዚአብሔር ነው ከሰማይ ድረስ መጥቶ በክርስቶስ ያመቻቸው ነገሩን እና ቤተ ክርስቲያን ላይ የመንፈስ ቅዱስን ድምፅ መስማት ስንችል የንስሐ መልእክት አለው። ዮሐንስ ራእይን ማየት ይበቃል። ጌታ ይክበር፣ ኢየሱስ ጌታ ነው እና የመጀመሪያው በጣም እግዚአብሔርን ስናመሰግን የነበረው ምንድን ነው? እግዚአብሔር ሌላው ፍጥረት ሳይሆን በተገለጠው መንገድ የምናውቀው ለማን ነው? ለሰው ነው ንስሐን የሰጠው። የንስሐውንም በር ያመቻቸው እና የንስሐን ህይወት መውደድ አለብን። በዛ ውስጥ እግዚአብሔርን ስናከብር ነበረ። ቅድስተ ቅዱሳን መግባት የሚቻለው ኢቨን ቅድስት መግባት የሚቻለው በውጭው ባለው አደባባይ አልፈ ነው። ውጭው አደባባዩ ላይ 2 ዕቃዎች አሉ በዋናነት የመታጠቢያ ሰኑና የናሱ መሰዊያ አለ። የናሱ መሰዊያ ስራው ምንድን ነው? ኃጢአት የሚፈረድበት ቦታ ነው። የመታጠቢያው ሰኑ ምንድን ነው? እጅህንም እግርህንም ታጥበ ነው ወደ መሰዊያ ወደ ሁለቱም መግባት የሚቻለው። እሱ ከሌለ መግባት አትችልም። ቅድስት ውስጥ ያለውን ሌላውን ነገር ማየት አትችልም። ብርሃኑ፣ ዘይቱ እንደዚህ። በዚህ ምክንያት አብረው የተሰሩ ዝርዝር ነገሮችን እናይ ነበር። ጌታ ይክበር። ያ ነገር ከሌለ ቅድስት ውስጥ ያለው መብራት አታይም። ቅድስት ያለው እንጀራ አይታየህም። የቃሉ ደጅ የሚከፈትል ምልጃው ምን ሁሉ ያለው ብዙ ሰዎች ይሄ የንስሐ ልብ ከሌላቸው ትልልቁ ስልጣን የተጻፈልን አክቲቭ ላይ ይሰራል። ለምሳሌ ተራራ ተነሳ ብትለው ይሆናል አለ። ይህን ዛፍ ተነቀል ብትለው ይሆናል አለ። ግን እንዳይነቀል ሊይዘው የሚችለው ነገር እኛ ጋር ምን አለ? ይቅር አስቀድማችሁ ምን በሉ አለ? ይቅር በሉ አለ። ይቅርታ መስጠት፣ ንስሐ ውስጥ መምጣት፣ እንደዚህ ዝርዝር ዲቴሎች የምናየው ነበርና በዛ ቃል ላይ ነው ስንጸልይ የነበረው። ለቤተ ክርስቲያን፣ ለአገልጋዮች፣ ለቅዱሳን፣ ለምድር ሁሉ ስንጸልይ የነበረው በዚህ ሀሳብ ላይ ነው። ጌታ ኢየሱስ ይባርካችሁ። ሻሎም። የሚገርም አንድ መዝሙር አለ። ትልቅ ዕድል ነው በአንተ መጠራት፣ በአሕዛብ መሃል ስራህን ማውራት። አንተ ታላቅ ነህ ለዘለዓለም፣ እንዳንተ ያለ ድንቅ አምላክ የለም። ትልቅ ዕድል ነው በአንተ መጠራት፣ በአሕዛብ መሃል ስራህን ማውራት። ታውቃላችሁ፣ ትልቅ ዕድል ነው በእግዚአብሔር መጠራት። ዛሬ የጌታ ባሪያ ደግሞ ምን ብሎ ተናገረ? አስተውላችሁ ታውቃላችሁ? ንስሐ መግባት እንደ እንትን አትቁጠሩት፣ በጣም ዕድል ነው፣ ትልቅ ዕድል ነው። ታውቃላችሁ አይደለ? ንስሐ መግባትን ሰይጣን ይህንን ዕድል አላገኘውም። ለዚህ ነው ሰዎች ከእግዚአብሔር ጋር የተጣሉ ሰዎች ያጣላውም እሱ ነው። ከእግዚአብሔር ጋር የተጣሉ ሰዎች ደግሞ እንዳይታረቁ ንስሐ እንዳይገቡ ደግሞ የሚከላከለውም እሱ ነው። ለሱ ስለተከለከለ ማለት ነው።
ጌታ ግን ከወደደን ከትልቅ ፍቅሩ የተነሳ ልጁን መስዋዕት በማድረግ ከወደደን ከትልቅ ፍቅሩ የተነሳ ነው የሚለው። ሃሌሉያ። ይሄንን የመዳኛውን መንገድ ሲሰጠን ንስሐን ሲያመቻችልን ሪፔንት ማድረግ እኮ ንስሐ መግባት ማለት በፊት የምንሄድበትን መንገድ ትተን የጨለማን መንገድ ትተን መልካምን መንገድ መምረጥ ማለት። ይሄ እድል የተሰጠው ለሰው ልጆች ነው እያለ እየነገረን ነው። አሬ ጌታ ባሪያ ጨምርልን። ሃሌሉያ። ቲፕ ስጠን። ሪፔንት ማለት ተመልሰ ቦታ መያዝ ማለት ነው። ፖዚሽንን ያለ ሲመለስ ብዙ ነገር ነው የሆነለት እና ባይዘዌ ላልዳኑ ሰዎች ብቻ ሳይሆን ለዳኑ ሰዎች ጭምር ነው እና የንስሐ መልእክትን ብዙ ሰው መስማት የማይፈልግበት ጊዜ አለ እና ፖል ግን ጥቅሙን ሁለተኛ ቆሮንቶስ ምዕራፍ 7 ላይ ጥቅሙን በዝርዝር አስቀምጧል። ስለዚህ ሴጣን ክስ የሚመስላቸዋል እንዲያድርግሽ ወይም እንዲያድርግህ እንደዚህ እንደዛ የሚለውን ነገር ከዚህ አንጻር ያየዋል። ኖ መጽሐፍ ቅዱስ ምሳሌ 28:13 መጽሐፍ ቅዱስ ያለው ሰው መለጠፍ ይችላል እና ይሄ የአዲስ ኪዳን ዝርዝር ትምህርቶች ያሉበት ክፍል ነው እና ዕብራውያን 6 ላይ ዶክትሪን የሚባለው የክራይስት ዶክትሪን የሚባለው ውስጥ አንዱ ከሞተ ስራ ንስሐ መግባት ይላል። መሰረት አለው፣ ፋውንዴሽን ነው ያ እና ያንም በዝርዝር አብሮ ማየት ይጠይቃል እና ጌታ ኢየሱስ ብርክ ያድርጋቸው። 28:13 አይ ቲንክ ዛሬ ደክሞሃል አገልግሎት ላይ ነው ያልከው ይመስለኛል። ምሳሌ 28:13 እንዲህ ይላል፣ ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተወው ግን ምሕረትን ያገኛል ይላል። ምንም ማብራሪያ ያስፈልገዋል? እግዚአብሔርን ነው። ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተው ግን ምሕረትን ያገኛል። እግዚአብሔርን ዘወትር የሚፈራ ሰው ደግሞ ብሩክ ነው እያለ ይቀጥላል። ፕሮፌት አለ አለው እየሰማው ነው። ብዙ ስለማገለግል መገልገል ራሱ ይናፍቀኛል እና መስማት ሰው ዛሬ የሚገርም ከቀን ጀምሮ ስንነጋገርበት የነበረው ሀሳብ ምንድን ነው? ወንድማችን ፓስተር ኤልያስም ቀን ገብቶ ነበር። ስለ ኃይል ነበር ስንነጋገር የነበረው። የእግዚአብሔር ኃይል ያስፈልገናል። አሁን ለቤተ ክርስቲያን ኃይል ያስፈልጋታል። ያለ ኃይል ቤተ ክርስቲያን ምንም ነገር ልታደርግ አትችልም። ለአገልግሎት የእግዚአብሔርንም ስራ ለመስራት የመንግስቱንም ስራ ለማስፋት እውቀት፣ የቴዎሎጂ ይሄ ያነጋገር ብልጠት ምናምን ይሄ ሾርትከቱ ምናምኑ አይደለም። በአገልግሎታችን ላይ አክስለሬት አድርገን በፍጥነት የእግዚአብሔርን ኪንግደም ለመስራትም በህይወታችንም በጽድቅ በቅድስና እግዚአብሔርን በመፍራት ለመኖር የእግዚአብሔር ኃይል ያስፈልገናል። የመንፈስ ቅዱስ ኃይል ያስፈልገናል። ኃይል እያልን ስንጮህ ነበር እና በዛ ሀሳብ ተነስተን ስንነጋገር ነበር። አንተ ደግሞ ኢንትራንሱን ነው እየነገርከን ያለው። ወደዚህ ወደ እግዚአብሔር ኃይል ለመግባት የእግዚአብሔርን ጸጋ አክሰስ ለማድረግ ደግሞ ሪፔንት ማድረግ እንደ መወቀስም ብቻም ሳይሆን እንደ ድልም ቁጠሩት እያልከን ደግሞ የመግቢያውን ፓስወርድ እየነገርከን ነበር እና ስንነጋገር የነበረው ስለ ኃይል ነበር። ከዛም ደግሞ በዝማሬ ውስጥም ደግሞ ወንድማችን ጆስ እየዘመረ ያ በዝማሬ ውስጥ ደግሞ ያለውንም መልእክት ፕሮፌቲካል ሜሴጅ እየተነጋገርን ነበርና እኔም አምናለሁ በዚህ ዘመን በመጨረሻ ዘመን መንፈስ ቅዱስ ነው በህይወታችን ዕለት በዕለት ከኃይል ጋር መገናኘት አለብን። በመንፈስ ቅዱስ ኃይል
ብዙ ጊዜ አሁን አይተህ ከሆነ የብዙ ሰዎች የጸሎት ህይወት እየተመታ ነው። የአምልኮ ነገር እንዲሁ ከንትን ያለፈ አይደለምና የእግዚአብሔርን ቃል መጠማት ሞር ደግሞ ለጌታ ነገር ጊዜ መስጠት የሚለው ነገር በዚህ መጨረሻ ዘመን ሪል ቤተክርስቲያን ኃይል ያስፈልጋታል። ቤተክርስቲያን የእግዚአብሔር ኃይል ከሌላት ልክ ምንድነው ጥርስ እንደሌለው አንበሳ ነውና ለዚህ ነው ኃይል ኢምፖርታንት ስለሆነ ነው ከኢየሩሳሌም ኃይልን ሳትቀበሉ አትውጡ አለና የሙላት ነገር ዕለት በዕለት ነው። መንፈስ ጌታ ኢየሱስን ስንቀበል በቅዱስ መንፈስ ቅዱስ ታትማችኋል ይላል። ባፕቲዝም አንድ ጊዜ ነው። ነገር ግን በመንፈስ ቅዱስ ዕለት በዕለት መሞላት የሚለው ግን የዕለት ተዕለት ረሃብ ነው። ለዚህ ነው ከወይን ጠጅ ጋር ይመስለዋልና በወይን ጠጅ አትስከሩ ይላል። በመንፈስ እያለ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላልና ሰዎች ወይን ጠጅን በስነስርዓት ግሮሰሪ አድርገው የሆነ ነገር አድርገው ሰውን የሚጠብቁት ያ ዛሬ የጠጣው ሰውዬ ዛሬ በጠጣው አንድ ወር ሙሉ አይሰክርም። ዛሬ በጠጣው አመቱን ሙሉ የዛሬ 15 ቀን እኮ ጠጥቻለሁ ብሎ ስለ አዝራሪ 15 ቀን አያወራም። ዕለት በዕለት እንደሚያስፈልገው ስለሚያውቅ ሰዎችም ስለሚያውቁ ሬዲ አድርገው ይጠብቁታል። ዛሬ የጨረሰውን ቦትል ነገ ደግሞ ይመጣል ደንበኛችን ነው ብለው ይጠብቃሉ። ለምን? በተጠማው በፈለገው ቀን ለዛ ቀን ነው ኢንጆይ የሚያደርገው። ከዛ መንፈስ ቅዱስንም በዛ ምሳሌ አድርጎ ይነግረናል እና መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይሄ መሞላት ማለት የዕለት ተዕለት ነገር ነው። የዕለት ተዕለት መጠማት ነው። ዛሬ በተነቃቃነው ነገር ላይ ዛሬ እግዚአብሔር መንፈስ መጥቶ ባረካን ነገር ላይ በሰራን ነገር ላይ ብቻ መቆም የለብንም። ነገም ደግሞ መናፈቅ አለብን። ነገም የጌታን መንፈስ መራብ አለብንና ኃይል ተቀብለ ስትወጣ ወንጌልን መስራት ስራ አይሆንብህም። የእግዚአብሔርን ቃል መናገር ስራ አይሆንብህም። ጸሎት ጸልየ አትጠግብም እና እግዚአብሔር ወደዛ ወደ ኃይል አገልግሎት እንደው ይመልስ እና የእግዚአብሔር ኃይል ሲመጣ ግን ከእውቀት ያልፋል፣ ከንግግራችን ያልፋል፣ ከብዙ ነገር ያልፋል ብዬ አምናለሁና በዚህ ጉዳይ ላይ እግዚአብሔር በመጨረሻው ዘመን ደግሞ አብዝቶ ይናገረን ብዬ አስባለሁና የጌታ ባሪያ ስለ ኃይል ምን ትለናለህ? ሶስት ነገሮችን አሁን አንስተሃል። የመጀመሪያ ያነሳሁትም ነገር ላይ ይሄ ንስሐ በሩ ለምሳሌ ማርቆስ 11 ላይ ስለ ጸሎት ነው የሚያነሳው። ተራራ የሚያነቅል ከሆነ ዛፍ የሚነቅል ተራራ የሚያነሳ ከሆነ ያልነው ነገር እንዲደረግ ብሎክ የሚያደርገው ነገር ያለው የት ጋ ነው? እዛ ጋ ሲያነሳም እኛ ጋር ልባችን ጋር ያለውን ነገር ነው። ያ ይቅርታ የሚያሳይ ይቅር በሉ ያለው መቅደሱ ልብ ስለሆነ ንጹሕ ሕሊና በጎ ሕሊና የሚለው ይህ ከመንፈስ ጋር የተያዘ ነገር ነው። ሁለተኛ አሁን አንተ ያነሳው ነገር ጋር መንፈስ ይሙላባችሁ የሚለው ኤፌሶን ላይ ነው ያለው። ኤፌሶን ምዕራፍ 5 ላይ ነው። ኤፌሶን ምዕራፍ 5 ላይ እንዴት ደረሰ? አሁን ማየት ያለብን ከምዕራፍ 1 ጀምሮ ያ ስፒሪቹዋል ብሌሲንጉ የት ጋር ምን ሰራ፣ ጸጋውን በጥበብና በአእምሮ አበዛልን ይላል። ምዕራፍ 1 ላይ ጳውሎስ የሚጸልይልን ጸሎት አለ፣ የጥበብና የመገለጥ መንፈስ እንዲሰጠን። ኦኬ ምንድነው የሚገለጥልን ስንል አሁን ያነሳው ምንድነው ያነሳው? ሁለት ነገር ነው የሚገለጥልን። መጀመሪያ ምዕራፍ 1 17 ላይ ምንድነው የሚለው? ልንገርህ በቃል ታነበዋለህ። 1:17 የልብ አይን ሲበራ ቁጥር 19 ላይ ይነግርሃል። 17 ላይ የልብ አይን መብራት የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁበት የጥበብና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ። ልቀጥል?
ሲለምን ምንድን ነው የምናገኘው? እንዲሁ በእርሱ የተጠራችሁለት ተስፋ ይህም በቅዱሳን ዘንድ ያለው ክቡር የሆነው የርስቱ ባለጠግነት ምን እንደሆነ ታውቁ ዘንድ የልቦናችሁ ዓይኖች እንዲበሩ ለእኛም ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ። ይህ ኃይል የት ጋር ዴሞንስትሬት እንደሆነ ይነግረናል። ይህም የውስጥ መረዳት ውስጥ አንዱ የርስት ክብር ባለጠግነቱን ትረዳለህ፣ ሁለተኛ ከሁሉ የሚበልጠውን የኃይሉን ታላቅነት ታውቃለህ። ይህን ካወቅክ በኋላ ኤፌሶን 3:14 ላይ ምን ይላል? ባይዘዌ ኤፌሶንን ስታነብ ሴንተር የምታደርገው ምዕራፍ 3 ከ7 እስከ 12 ያለውን ነው። ኤፌሶን እምብርቱ እሱ ነው። ቁጥር 9 ላይ ነው እና ምዕራፍ 3:14 ላይ ምን አደርጋለሁ አለ? 14 ደግሞ እንደዚህ ይላል፣ ትልቅ ዕድል ነው በአንተ መጠራት። ከላይ ጀምሬ ላንብበው። በዚሁ ዘመን በቤተክርስቲያን አማካኝነት ብዙ ገጽታ ያለው 14 ላይ ከ7 እስከ 12 አንድ ሀሳብ ነው። ስቴፕ ባይ ስቴፕ ነው የምታነበው። የምታገኘው ቁጥር 14 ላይ ነው መስመር የሚጀምረው። 14 እሺ። በዚህም ምክንያት በአብ ፊት እንበረከካለሁ ከእርሱ በአብ ፊት እሺ እንበረከካለሁ ከእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል። በውስጥ ሰውነታችሁ በአዲሱ ትርጉም ነው ባይዘው የማነበው። በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ። ኃይል እንዲሰጣቸው። እሺ ኃይል ሲሰጠን ቀጥሎ አንብበው። ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው። አየው፣ ስላሴን አሳየ። አብ አለ። ከዛ ጥንካሬ ወይ ኃይል ብርታት የሚመጣው በመንፈስ ቅዱስ ነው አለ። በመንፈስ ቅዱስ ጥንካሬ ሲመጣ ክራይስት ነው አንተ ውስጥ የሚኖረው። የት ጋ ያለው ክራይስት? ምዕራፍ 1 ላይ የልብ ዓይን ሲበራ የርስት ክብር ባለጠግነቱን ታያለህ። 1 ከሁሉ የሚበልጠውን የኃይሉ ታላቅነት። ይህ የኃይሉ ታላቅነት እዛ ጋር ስታየው ምን ይላል? ክርስቶስ ከሞት የተነሳበት ኃይል ነው። ያ ኃይል አማኝን ይሄ አሁን ኃጢአት ሌላ የምንለው ነገር ሁሉ እንዳይገዛው አብሮ የሚነሳበት ኃይል ነው። ዝርዝር ዲቴል አለው። ስለዚህ ኤፌሶን ምዕራፍ 5 ላይ ያለውን ኃይል ለማግኘት እዚህ ጋር የተለቀቀውን ኃይል አይናችን ሊበራ ይገባል። 1 ሁለተኛ ደግሞ ጳውሎስ የበራለት ሰው ምን ያደርጋል? መንበርከክ ይጠይቃል። ጥንካሬ በሌላ መንገድ አይመጣም፣ በማውራትም አይመጣም። ጸሎት እጸልያለሁ ይላል። አንበረክካለሁ። አሁን በመንፈሱ በውስጥ ሰውነት እንድጠነክሩ ይላል። የመንፈስ ጥንካሬን ጳውሎስ ያውቃል። ሉቃስ አሁን መጥምቁ ዮሐንስ በመንፈስ ጠነከረ ይለናል። ክርስቶስ ጠነከረ ይለናል። የመጥምቁ ዮሐንስን ጥንካሬ ሉቃስ 1:80 ላይ ይነግረናል። የኢየሱስን ጥንካሬ ሉቃስ 2:40 ላይ ይናገረናል። ስለዚህ ጳውሎስ ላይ ያለው ስትሬንግዝን አይደለም ሰው መላእክት አጋንንቶች ያውቁታል። ጳውሎስን አውቀዋለሁ፣ ኢየሱስን አውቀዋለሁ፣ እናንተ ከወዴት ናችሁ ይላል። ሰይጣን ራሱ ይለያል ስትሬንግዝን። ለዚህ ነው አይደል አንዳንድ ሰው አጋንንትን ውጣ ሲል ለአንዳንድ ሰው እኮ አይወጣም፣ ለአንዳንድ ሰው ደግሞ ቅድም ያነሳኸው ፖይንት ደግሞ ሌላው 3 ፖይንት ገና እንትን ውስጥ አመጣ እንዲህ ከላይ ለመነካካት ማለት ነው። እና ይሄ ጸልዩ የትግል ጉዳይ ሳይሆን የልብ ጉዳይ ነው። ዳንኤል መጽሐፍ ላይ አዲሱ ትርጉም ነው አለ ያስካው 3 አይነት ልብ ታያለህ ባጭሩ ዳንኤል መጽሐፍ ላይ። ዳንኤል ምዕራፍ 4 ታስታውሰዋለህ። አንተ 7 አንድን ታወጣዋለህ። ዳንኤል 4 ንጉሱ የምን ልብ ተሰጠው? አእምሮ ተቀይረው የአውሬ ልብ ተሰጠው አለ። ታስታውሰዋለህ? የት ሄደ ሰውየው? እስቲ ንገረኝ። አካሄደ አእምሮ ከተቀየረ በኋላ ልቡ ከተቀየረ በኋላ 7 ዓመት እንደ በሬ ሳር በላ። 4 ዓመት ማነው 7 ዓመት የአውሬ ልብ ስለተሰጠው ማለት ነው። ዳንኤል 7:1 ምን ይላል? ዳንኤል ምዕራፍ 2 ላይ ንጉሥ ናቡከደነጾር ህልም አየ። ህልሙን ፍቹም ጠፋበት።
ይሄን የሚፈታ ሰው የለም ምድር ላይ አሉ። አማልክት ነው የሚፈታው አሉ። ከዛ ሁሉ እንዲገደሉ ሲያዝ ዳንኤል ጊዜ ጠየቀ፣ ሚስጥሩን ፈታ። ማን የሚፈታውን ሚስጥር ያሉትን አማልክት ያሉትን። ስለዚህ ዳንኤል ምን አለው ተባለ? የአማልክት ልብ አለው ወይም መንፈስ አለው ተባለ። ኦኬ ማለት የክራይስት ልብ ማለት ነው። ክብር ለጌታ ይሁን። አንድ በል አንድ በል አንድ በላ አንድ። ሁለተኛ ዳንኤል ምዕራፍ 4 ላይ ከሰው አእምሮ ከሰው ልብ የምን ተሰጠው? ለዛ ለንጉሱ የአውሬ ልብ ተሰጠው። የአውሬ ልብ የተሰጠው ልቡን ተከትሎ አውሬ ሰፈር ሄደ። አሁን የአውሬ ልብ ያለውን ሰው ወርቅ የተሞላ ቤተ መንግስት አለ፣ የሰው ክብር ይሄ ነው ምናምን ብትለው አይገባው። የት ነው የእሱ ፍላጎትና ሀሳብ ያለው? አውሬ ሰፈር ነው። ለምን? ልቡን ነው የሚከተለው። እግዚአብሔር ነገር ሲጠየቅ ዳንኤል ምዕራፍ 7:1 እንዲህ ይላል አገኘ። የባቢሎን ንጉሥ ቤልሻቤር በነገሰ በመጀመሪያ ዓመት ዳንኤል በአልጋው ላይ ተኝቶ ሳለ ህልም አለመ፣ ራእይም አየ። የህልሙም ዋና ሐሳብ ጻፈው። ዳንኤልም እንዲህ አለ፣ አራቱ የሰማይ ነፋሳት ታላቁን ባህር ሲያናውጡት ሌሊትም በራእይ አየው። እርስ በርሳቸውም የማይመሳሰሉ አራት ታላላቅ አራዊቶች ከባህሩ ወጡ እያለ ይናገራል። እቀጥል። ወጣ። ትልቅ ዕድል ነው አንተ መጠራት። ማን ያስወጣው የሚለው መዝሙር ቃልን ለማንበብ አይኔ ታወረ፣ እንዳልጸልይ ጉልበቴ ታሰረ፣ አንተን እንዳላስብ አእምሮዬ ዛለ፣ እግሬም ወደ ጥፋት ኮበለለ። እሱ መዝሙር አንተ ብትእኔስ ጌታ ሆይ ድካም ይዞኛል፣ ድምፅህን አሰማን ድምፄንም ማሰማት አቅቶኛል። እንደዚህ ነው አይደል? ቻለሁኝ ጌታ ሆይ አንቃኝ፣ እባክህ ሕይወቴን ክብር ለኢየሱስ ይሁን። ቅድም ያነሳው አንድ ሀሳብ ስለነበረ ስለ ጸሎት ሲያነሳ ስለ ኃይል ሲያነሳ ዳንኤል መጽሐፍ ያለውን አንድ ነገር አንስቼ ነበር። ዳንኤል ምዕራፍ 2 ላይ ዳንኤል የአማልክት መንፈስ አለው አሉ፣ ወይም የአማልክት ልብ አለው፣ ወይም የክራይስት ልብ አለው። ምክንያቱም ያ ዲፕ የሆነውን ነገር የሚገልጥበትን ልብ አግኝቷል። ጌታ ይክበር፣ አሜን። ዳንኤል ምዕራፍ 2 ላይ ሲጸልይ ምን አለ? ጥበብና ኃይል የእሱ ነው አለ። ጥበብና ኃይል ቁጥር 20 ላይ ከጸለየ በኋላ ሲገልጥለት ጌታ ቁጥር 23 ላይ ጥበብና ኃይል የሰጠኸኝ አለ። ዳንኤል ጋር መጣ። ለምን? ጸልየዋል። ይህንን ይህን ሚስጥር መግለጥ የሚችል ሰው የለም ብለው ነበረ ጠንቋዮቹ፣ አስማተኞቹ። የነሱ የመጨረሻው ደረጃ አላቸው። ይሄ ህልምንና ፍቺውን መግለጥ የሚችል አማልክት ነው። አማልክት ደግሞ በሰው መካከል አይገኝም ብለው የነበሩትን ዳንኤል ሲገልጥ የዛ የአማልክት ነገር ዳንኤል ጋር አለ ብለው የአማልክት ልብ አለው ወይም የአማልክት መንፈስ አለው አሉ ዳንኤልን። ኢየሱስ ጌታ ነው። ዳንኤል ምዕራፍ 4 ላይ ደግሞ ናቡከደነጾር ልቡ ከተቀየረ በኋላ የአውሬ ልብ ከተሰጠው በኋላ ልቡን ተከትሎ ጫካ ነው ሄደው፣ አውሬ ሰፈር ነው ሄደው። ዳንኤል ምዕራፍ 7 ላይ ቅድም በእምኒ ሲያነብ ነበር። በአዲሱ ትርጉም መጽሐፍ ቅዱስ ምን ይላል? አራት አራዊቶች ከምድር ሲወጡ አየሁ ይላል። ያው የአሕዛብ መንግስታት ቢሆኑም የመጀመሪያው ምን ይመስላል ይላል? የአንበሳ መልክ አለው ይላል። ከዛ ምን ይላል? እንደ ሰው በእግሩ ቆመ ይላል። የሰው ልብ ተሰጠው ይላል።
አሁን ፊዚካሊ ሲታይ አንበሳ ነው፣ ልቡ ግን የሰው ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ አሁን እኛ ፊዚካሊ ካየን በምን የአንበሳ መልክ ያለውን ብታይ ምንድን ነው የምታደርገው? ሰው ነው የምትለው ወይስ ትሸሸዋለህ ወይስ ትቀርበዋለህ? ውጫዊ ነገሩን ካየኸው ትሸሻለህ። ግን የተሰጠው የምን ልብ ነው ይላል? የሰው ልብ ነው የሚለው። ዳንኤል ምዕራፍ 4 ላይ ደግሞ የሰው መልክ ነው ያለው፣ የአውሬ ልብ ነው የተሰጠው። ይሄ ውጫዊ ነገርን በማየት ሰውን የማትመዝንበት የማትመርጥበት የውስጥ ማንነቱ ካልተቀየረ ብዙ የተለያየ ነገር ያላቸው ሰዎች በሰው መስፈርቱ ስታይ የአውሬ ልብ ያለውን ወደ ሜሬጅ ሊመጡ ይችላሉ። ብዙ አይነት ቻሌንጆች የሚመጡት ከዚህ ጋር በተያያዘ ኬዝ ነው። ያኛውን ግን የአውሬ ልብ ሳይሆን ይሄ አውሬ ውጫዊ መልኩ ሆኖ እንደ ሰው በእግሩ ቆሞ ሄደ ነው። ስለዚህ ቅድም አንተ አንስተህ የነበረው ስለ ጸሎት ነው። ሶስቱን አንድ ቦታ ብሰበስባቸው ዳንኤል ሕግን ብታወጣ ምንም ብታወጣ አለመጸለይ አይችልም። ኦኬ፣ ለምን? ልቡን ነው የሚከተለው። ዳንኤል መጥቶ ቢያወራህ ገብርኤል መጥቶ ነው የሚልህ። ስለ መልአክ ነው የሚያወራ፣ ስለ እንደዚህ ስለ ፕሬዘንስ ነው የሚያወጣ፣ ስለ እግዚአብሔር ክብር ነው ይሄን አየው ነው የሚልህ። ለምን? ልቡን ተከትሎ ነው የሚሄደው። ያኛውም ደግሞ የአውሬ ልብ የሰጠኸው ከመጣ ሆረር ፊልም ነው የሚያወራ። የውሎውን ዛሬ ሴጣን ሲያቃየኝ፣ ይሄ ሲያባርረኝ፣ ያኛው እንዲህ ሲያደርገኝ ነው የሚለው። ያ የሰው ልብ የተሰጠው ደግሞ ሰው የሚያወራው ስለ ቢዝነስ ያወራል፣ ስለ ፖለቲካ ያወራል፣ ስለ እንደዚህ ያወራል። ስለዚህ እግዚአብሔር ሁሌ ሲሰራ ጸልይ አትጸልይ ወይ እንደዚህ አድርግ እንደዚህ አድርግ ሳይሆን ልብህን ነው የሚቀይረው፣ ልቤን ነው የሚቀይረው። ድንጋዩን ልብ አውጥቶ የስጋን ልብ ከሰጣቸው በኋላ ምን አለ? መንፈሴን በመንፈሳቸው ውስጥ አኖራለሁ አለ። ስለዚህ ጸሎት ቀላል የሚያደርገው ልብን ሲቀየር ነው። ሕግም ቢወጣ ዳንኤል ከዛ በኋላ አለመጸለይ አልቻለም። ትሞታለን ቢባል አለመጸለይ አልቻለም። ለምን? ሰፈሩ ስለሆነ ነው። ሰው ከልቡ ውጭ መሆን አይችልም። ልቡ ባለበት ነው መገኘት የሚችለው፣ መዝገቡ በዛ ስላለ። ጌታ ይክበር፣ ኢየሱስ ጌታ ነው። እና ቅድም አንተ የነካካቸውን ሶስተኛውን ፖይንት እንደዚህ አንስቶ ማየት ይቻላል። እና በአጭሩ ክርስትና መገለጥ ነው። ካልተገለጠለት እዚህ ደብረ ዘይት ሙሉ ወንጌል ትልቁ ቤተክርስቲያን ሳገለግል ርዕስ የሰጠዋቸው ነው። ካልተገለጠለት ሊቀ ካህን የተገለጠለት ወንበዴ ይሻላል ነው። ሊቀ ካህኑ ከክርስቶስ ጋር ውለው ቅድስተ ቅዱሳን እሱም ማነጋገር እድሉ የተሰጣቸው በአካል ሲመጣ አላወቁትም። መስቀል ላይ ያለው ወንበዴ ግን ጌታን አወቀው። ኢየሱስ ጌታ ነው። ለምን? አብ ካልገለጠለት በቀር ወልድን የሚያውቅ የለም ነው የሚለው። ክርስትና መገለጥ ነው። መገለጥ ደግሞ ነገርን ያቀላል። ክርስትና መገለጥ ነው። መገለጥ ነገርን ያቀላል። ጌዴዎን ጋር የመጣው የጠላት ሰራዊት ብዙ ቁጥሩ ምን ያህል ነው ይላል? እንዳንበጣ የበዛ ነው ይላል። ጌታ ከተገለጠለት በኋላ እንዳንድ ሰው ተመታለህ አለው። በቃ ነገር የሚፈታው መገለጥ ዓለም ውስጥ ስትመጣ ነው። እና አሁን ቅድም ክፍል ያለውን ነገር ነው ያነሳውና ወደ ኃይል ለመመለስ የሚፈልግ ሰው የመጀመሪያው ኤፌሶን ላይ ያነሳ ነው። ያ ኃይሉ እግዚአብሔር ኢንቨስት ያደረገው ኃይሉ የት ነው? ኤፌሶን ምዕራፍ 1 ላይ አሳይቶናል። ጳውሎስ ኤፌሶን 3:9 ላይ ምን አለ? ሁሉም በፈጠረ ለዘላለም የተሰወረውን የሚስጥር ስርዓት ለሁሉ ገልጥ ዘንድ አለ። የሚስጥር ስርዓት ነው ያ የመንፈስ ዓለም። ይሄ በጻድቅነት እንደ ኢዮብ እንደዚህ በመሆን ሳይሆን ሲገለጥልህ፣ ጳውሎስ ሲገለጥለት ነው። የሚስጥር ስራ ለሁሉ ገልጥ ዘንድ ይሄ ጸጋ ከቅዱሳን ሁሉ ለማንስ ለእኔ የተሰጠ አለ። ያ የተሰጠው ጸጋ የክርስቶስ ባለጸግነት የያዘውን ጸጋ መግለጥ ሲጀምር ቁጥር 10 ላይ በሰማይ ላሉ አለቆች ስልጣናት ምን ማሳየት እንደሚገባ ያውቃል። ይሄ ደግሞ በክርስቶስ የፈጸመው ስራ እንደሆነ ቁጥር 11 ላይ ይናገራል። በእርሱ ላይ ባለን ድፍረት እንዴት መግባት እንዳለብን ቁጥር 12 ላይ ይናገራል። እሱን ይዘህ የምትንበረከከው ቅድማውን ምዕራፍ 3 ላይ አብ መንፈስ ቅዱስንና ወልድን ነው የሚያመጣል። የትኛው ምዕራፍ 1 ላይ ከ1 እስከ 14 የተጻፈው። ስለዚህ ኤፌሶንን ካነሳን ምዕራፍ 5 ላይ ያንን ኃይል ለማግኘት መጀመሪያ በቃሉ ላይ በተጻፈው መሰረት መጸለይ አለብን። የቃሉን ደጅ ማግኘት አለብን። በቃሉ መሰረት ስንሄድ የቃሉን በረከት እናገኛለን። የእግዚአብሔር መንግስት አሰራር ውስጥ ምንድን ነው?
የመጀመሪያው ኪንግደሙን የሚበራልን ማቴዎስ ምዕራፍ 13 ቁጥር 10 ላይ ለምን በምሳሌ ትናገራለህ ብለው ጌታን ሲጠይቁት ለእናንተ የእግዚአብሔር መንግስት ምስጢር ማስተዋል ተሰጥቷችኋል አለ። አንድ የመንግስቱ ምስጢር ማስተዋል የተሰጠው ሰው ቀጥሎ ምንድነው የሚሰጠው? ሉቃስ 24 ላይ 45 ላይ ምን አለ? መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። የቃሉ ደጅ ነው የሚከፈትለት። ክርስቶስ ማን እንደሆነ ካወቀ በኋላ የቃሉ ደጅ መከፈት አለበት። የቃሉ ደጅ የተከፈተለት ሰው ደግሞ ቀጥሎ ምን ይከፈታል? የኃይሉ ደጅ። አሁን ስለ ኃይል አላነሳ፣ ለነሱ ነው የመንፈስ ቅዱስ የኃይሉ ደጅ የተከፈተላቸው። ኪንግደሙን መጀመሪያ መንግስቱ ምስጢር ማስተዋል የተሰጣቸው ክርስቶስ መሆኑን ነው። ቀጥሎ የሚከፈትልን የቃሉ ደጅ ነው። የቃሉ ደጅ መቼ ነው የተከፈተላቸው? ከትንሣኤው በኋላ ነው። ኤቭሪቲንግ አይተዋል፣ ግን ቃሉን አላስተዋሉ። ከትንሣኤው በኋላ አንተ የሕያው እግዚአብሔር ልጅ ክርስቶስ ነው ያለው ጴጥሮስ ተገልጦልሃል የተባለው ጴጥሮስ እንኳን ፈርቶ በር ዘግቶ ተቀምጦ ነበር። ለምን? የቃሉ ደጅ ስላልተከፈተለት። ስለ እኔ የተጻፈው ብሎ ማስረዳት ጀመረ። ሉቃስ 24 ሲሰበስብ 3 ነገሮችን አስቀምጧል። ሴቶች ወደ መቃብር የመጡበትን፣ የማውስ መንገደኞችን፣ በጋራ ዘግተው የተቀመጡትን ደቀ መዛሙርት እያንዳንዱ ቦታ ላይ ስታይ ከቃሉ ጋር አያይዞ ነው መልአኩም ያብራራላቸው፣ ጌታ ኢየሱስም እንደገና ይገለጽላቸው። ከዛ በመጽሐፍ የተነገረው ቃል ብሎ ከከፈተ በኋላ ነው ምስክር መሆን የቻሉት። ለመመስከር ስለ ጌታ ወንጌል ለማንሳት የቃሉ ደጅ መጀመሪያ መከፈት አለበት። ከሱ ሲከፈትልህ ከማን ጋር ትሰራለህ? ከመንፈስ ቅዱስ ጋር። ከሱ በኋላ ስለ መንፈስ ቅዱስ ስለ ኃይል አወራቸው ጌታ። የቃሉ ደጅ የተከፈተለት ወደ ምንድን ነው የሚገባው? ወደ ኃይል ደጅ ነው የሚገባው። ዝርዝር ነገር አለው እና ያነሳው ፖይንት እዛው ላይ መጽሐፉ ላይ እዛው ቦታ ላይ ስንቆይ አንደኛ በቃል ውስጥ የእኛ ማንነት ይገነባል። የእኛ ማንነት መንፈሳዊ እግዚአብሔር የሚደሰተው መንፈሳዊ ቤት ሆነን ስንሰራ ነው። የምንሰራው ደግሞ ወደዚህ ቃል ስንቀርብ ነው። ወደዚህ ቃል ያልቀረበ በሰው ወደ ተናቅ ይላል፣ በእግዚአብሔር ወደ ተመረጠ ይላል። እግዚአብሔር የመረጠውን የሚመጥ ሰው ቃሉ ደጅ ላይ ይቀመጣል። መንፈሳዊ እግዚአብሔርን ደስ የሚያሰኝ። ሌላው ከዚህ ቃል የተነሳ ይሰናከላል። ይሄ አለት ነው፣ የሚያሰናክል አለት ነው። የሚሰናከሉ ለምንድነው? ለዚህ የተመደቡ ናቸው። በቃሉ ካላመኑ በቃሉ መሰረት የሚቀመጡና ቃሉን የሚያገኙ ሰዎች በዚህ ውስጥ መታነጽ ይሆንላቸዋል። እግዚአብሔርን ደስ የሚያሰኝ መንፈሳዊ ቤት። ስለዚህ የምናነሳው ክፍል እንኳን አንዷ ክፍል እዛ ኤፌሶን ላይ ብቻ ያነሳነውን ዳይጀስት ብናደርገው የቃሉ ጉልበት ይገለጣል። ቃሉ ውስጥ ኃይል አለ። ቃሉ ውስጥ ስልጣን አለ። አሁን አሜሪካ አሁን ባለፈው ኢራን ላይ የጣለችው ቦምብ ምን አደረገ? ሄዶ ምሽጉም ምን አደረገ? በእምኒ ቦርድሶ ገባ። እሺ ቆይ እስራኤል እሱ መሳሪያ ነበራት አልነበራት? አየህ፣ አሜሪካ ብቻ ናት ያ መሳሪያ ነበራት። ይሄ የሚወረወረው አቅምና ጉልበቱ ይታወቃል። እስከ ምን እንደሚገባ ይታወቃል። እስራኤል ያላትና የሌላትም ይታወቃል። የቃል ኃይልም እንደዛ ማለት ነው። ሄዶ በቃ የታሰረ ሰው ካለ ይሄ የወንጌሉ ቃል የቃሉ ጉልበት ገብቶ ካለበት ነገር ውስጥ ቦድሶ በትኖ ሰውን የማውጣት አቅም አለው። ወንጌል የእግዚአብሔር ኃይል ነው። አየህ፣ የተለያየ ታሪክ አይደለም የምታወራው። ያኔ ሄዶ ጳውሎስ ቦልድሊ እየከተማው ሲገባ ወንጌልን ሲናገር የወንጌሉ ቃል ምን አለው? ኃይል አለው። ራሱ ቃሉ የቃሉ ደጅ ሲከፈት፣ ሃሌሉያ! አየህ፣ ቃሉ ደጅ ሲከፈትልን ቃሉ ምን አደረገ አለ ሲጽፍላቸው የእግዚአብሔር መንግስት አንደኛ ቆሮንቶስ 6 ላይ ሲጽፍላቸው እንዲህ ግብረ ሰዶማውያን ነበራችሁ፣ ወንድ ዕቃዎች ነበራችሁ፣ እንደዚህ አመንዝሮች ነበራችሁ፣ እንዲህ የሚያደርጉ የእግዚአብሔር መንግስት አይወርሱ። አሁን ግን ይላቸዋል በአምላካችን ስም ታጥባችኋል፣ ተቀድሳችሁ ጸድቃችኋል የሚላቸው ሰዎች ምን ስለሆኑ ነው? ወንጌል ስለደረሳቸው በእኛ የተገለገላቸው የክርስቶስ ግልጽ ደብዳቤ ናቸው አለ። ግልጽ ደብዳቤ ያደረጋቸው ላይፋቸው የሚነበብ የሆነው በእርሱ ውስጥ የመጣው ያ የወንጌሉ ኃይል የእግዚአብሔር ታላቅነት የተገለጠበት ነው። ስለዚህ ቅዱሳን ኃይል የሚፈልግ ሰው ካለ ቃል ካነሳ ቃሉ ጋር እዛ ጋር ያለው ነገር ጋር ቀስ ብሎ አይቶ ዳጀስት አድርጎ የት ጋር ቆሞ እንደተናገረው ምን ለማለት እንደፈለገ ከምን አንጻር ያንን ክፍል ዳጀስት ማድረግ ይጠይቃል። እዛ ጋር አለ ኃይሉ፣ እዛ ጋር ክብሩ አለ። ኢየሱስ ጌታ ነው። ሲምፕል በሆነ ወይ ተንበርክኬ የጸለይኩኝ ጌታ ተናገረኝ፣ ጌታ ጸጋ ሰጠኝ፣ አመስግኜ ልነሳ ስል ልጄ ትንሽ ቆያለኝ። ስቆይ እንደገና እግዚአብሔር ባረከኝ። ቀድሞ ከነበረው ነገር ይልቅ እንደገና በኃይል ባረከኝ።
ጌታው ቅድም ባርከኝ ነበር እንዴት ይሄ መጣ አልኩት። የመጀመሪያው በረከት አለኝ መርዶክዮስ በእግዚአብሔር ፊት ተቀምጦ እያለ ከቤተ መንግስት ከዛው ቤተ መንግስት አስቴር ልብስ ልካለት ነበር አለ። ያ ልብስ ከቤተ መንግስት ነው የመጣልኝ ልጄ ላከችልኝ ምናምን ብሎ ማት ነገር መሆን ይችል ነበር። ግን የአስቴር ልብስ ኢግኖር አድርጎ ተነሺ ጸልይ ይህን አይደለም የፈለግኩት አለ። ከዛው ቤተ መንግስት በመጠበቅ ውስጥ ከንጉሱ ከረባበት ነገር ይልቅ ስትገባ የምታገኘው ጸጋ አለ፣ የሚገለጥ ክብር አለ፣ የምትወርሰው ነገር አለ። ስለዚህ ይሄን ቃል መነጋገር ከጀመርን አንድ ቦታ ላይ አስመር ያችኑ ቃል ዳጀስት እናድርጋት። ኤፌሶን ላይ ካነሳ ኤፌሶን ላይ ያለውን ሀሳብ የሚሰማውም ሰው እዛ ውስጥ ያለውን ነገር ይጨብጠዋል፣ ይይዘዋል። ሲሄድ ያንን ነገር ዘግኖ ይሄዳል። ክብር ለኢየሱስ ይሁን። እዛ ውስጥ ያለው መንፈስ እንዴት አገኙ? ወደዚህ ሙላት እንዴት መጡ? ከየት ተነስቶ ነው? ይሄ ሙላት የት ጋለ? ይሄ ኃይል የት ጋለ? እግዚአብሔር የብርታቱን ጉልበት ያሳየው የት ጋ ነው የሚለን ኤፌሶን ምዕራፍ 1:19 ላይ ክርስቶስን ከሞት ሲያስነሳ በቃ የብርታቱን ጉልበት አሳየ። ከሞት አስነስቶ የታረገው በአብ ቀኝ ያስቀመጠው እሱን ነው። ምዕራፍ 2 ላይ በምህረቱ ባለጠጋ ብሎ የሚያነሳልን ለአሕዛብም ለአይሁድ የሆነውን ነገር የሚያመጣው ለሁለቱም የጥል ግድግዳ መፍረሱ የሚነግረን ያንን ሚስጥር የሚስጥር ስርዓት ነው የሚለው ጳውሎስ። የሚስጥር ስርዓት ማለት መንፈስ ዓለም ላይ ተሰውሮ የነበረ ነው። ኢዮብ ጻድቅ ነው። ማን እንደመታው አቅም እግዚአብሔር ሰጠ እግዚአብሔር ነሳ ይላል እንጂ ዲያብሎስ እንዴት ገብቶ ስራው እንዳፈረሰ ዝርዝር ነገሩን አያውቅም። ጳውሎስ ግን አሳዳጅ የነበረው ክርስቶስ ከተገለጠለት በኋላ እሱ ራሱ የቁጣ ልጅ እንደሆነ ገባው። የሃይማኖት ሽፋን ሰጥቶት ዲያብሎስ መሳሪያው እንዳደረገው ገባው። በሱ እየተጠቀመ እንደሆነ ገባው። ያ ሲበራለት ያ የሚስጥር ስራ ሲበራለት በአየር ላይ ያለው አለቃ እንዴት ተደራጀ ምን አይነት አሰራር እንዳለው ገባው። ይህንም ማሸነፍ ይህን ሚስጥር መግለጥ የሚችለው ይሄ የክርስቶስ ሚስጥር የበራለት እንደሆነ አወቀ። ያንን የሚስጥር ስርዓት ሲገልጥልን ይሄ ብለሲንጉ ያለበትን ሲገልጥልን በሰማይ ላሉ አለቆች ስልጣናት በቤተ ክርስቲያን አማካኝ የምታወቀው ብሎ ኤፌሶን 3:10 ላይ አወጀልን። አየው ያ እንዲታወቅ የሚያደርገው የሚንበረከክ ሰው ይፈልጋል። ያን ስትሬንግዝ ማግኘት የሚፈልገው ይሄ ምዕራፍ 3 ቁጥር 9 ላይ ምን ብሏል? ሁሉን በፈጠረ አለ። አየው ሁሉም በፈጠረ በማን ፊት ይንበረከካል? በአፍ ሶርስ በሆነው ምንጭ በሆነው በአፍ ፊት ሲንበረከክ ምን ይመጣል? በመንፈሱ በውስጥ ሰውነት መጠንከር። በውስጥ ሰውነት ጠነከረ የሚባለው በምንድን ነው? ጠነከረ ክርስቶስ በእምነት በውስጡ ሲኖር። የቱ ክርስቶስ? ይሄ አለቅነትን፣ ስልጣናትን፣ ኃይላትን፣ ጌትነትን ያፈረሰው ምዕራፍ 1 ላይ እግዚአብሔር የብርታቱን ጉልበት ያሳየ። እንዴት አገኘዋለሁ? አብሬ በመሰቀል ውስጥ፣ አብሬ በሞት ውስጥ። ኤፌሶን ሰማይ ላይ ነው የሚባረክ፣ ሮሜ ደግሞ ይሄ መቃብር ላይ ነው የሚባረክ። እያንዳንዱ መጽሐፍ ውስጥ አለ እና ክፍሉን ዳይጀስት ማድረግ ይሄን አይ ስናፍቅ ያነሳው ኤፌሶንን ራሱ በደንብ አይታረገን ብናየው ያንን ብርታት ያንን ጉልበት አይናችን ተከፍቶ በቃሉ ደጁ ተከፍቶ እናለን። የቃሉ ኃይል በስቶ የማይገባው ነገር የለም። ብትንትኑን ነው የሚያወጣው። ጌታ ትልቅ ነው። መዶሻ ነው ዛሬም፣ ሰይፍ ነው ዛሬም፣ እሳት ነው ዛሬም። ቃሉ ጌታ ደግ ነው። ተባረኩ። ሻሎም። ዘመኔ ይባረክ። ጌታ ባሪያ በጣም የሚገርም ነገር ነው ነገር ያስቀመጥከው። እግዚአብሔር ዘመንን አብዝቶ ይባርክ። አንድ ሰው ሰላም እልና መጨረሻ ላይ ለሄሊ ሰጣትና ፕሮግራማችን በዚሁ እንጨርሳለን። የጌታ ባሪያ የክብሩ መገለጫ ፓስተር ሳሚ በመካከላችን ይገኛል። እዚህ ፊንላንድ በጣም ጌታን የሚያገለግል ነው። ከፊንላንድም ወጥቶ የተለያዩ አውሮፓዎች ላይ እየወጣ ጌታን በረዳው መጠን ያገለግላል። የአንዲት ሚስት ባለቤትና የአንዲት ልጅ አባት ነው። በጣም ተወዳጅ ነው። እስቲ ሳሚ ሴይ ሰምቲንግ ሃይ በለንና ሰላምታን ከሰማን በኋላ እስከ ዛሬ እዚህ የቆያችሁ እስካሁን ሰዓት የቆያችሁ የእግዚአብሔርን ቃል የሰማችሁ ዛሬ ስለ ኃይል በጣም ተነስቷል፣ ኃይል ያስፈልገናል በሚል ርዕስ በጣም ብዙ እየተነጋገርን ነበር። አምልኮ ነበረን። በጣም የሚገርም ጊዜ ነበረ። ሳሚ ብዙ አምልጠዋል። ለማንኛውም እንድትናገር ፈቅድልሃለሁ። ብሩኩን ሁላችሁንም በጌታ ፍቅር ሰላም ብላችኋለሁ። እየሰማሁ ነበር። የሚያነጽም የሚያነቃቃም ነበር እና በጣም ደስ ብሎኛል።
አክቹዋሊ ድንገት ነው የገባሁት። በጣም ደስ ብሎኛል። አንዳንድ ነገሮቹን በንስሳበት የነበረ ስፔሻሊ እኔም ፐርሰናሊ ሲያስተምረኝ የነበረ እግዚአብሔር ስለ የገለጸ የነበረው በጣም ደስ ብሎኛል። ስለ ጸሎት ሲወራ እንግዲህ ማለት በክርስትና ሕይወት ውስጥ ለአንድ አማኝ ጸሎትና የእግዚአብሔር ቃል ወሳኝ ነገሮች፣ ከእነዚህ ሁለቱ ውጭ የሆነ ሕይወት የለንም። በጣም እነዚህ ላይ በጣም ፎክስ ዘመኔ ባረክ ሳሚ። በደንብ አይሰማም ግን ያው ኔትወርክ የተቆራረጠ ነው። አይደለም ኦኬ፣ ይሰማል። ኦኬ፣ ይሰማል። አሁን ጥሩ ነው። በጣም አሪፍ። ኤርፓድ አድርጌ ስለነበረ ነው። አይ ቲንክ አሁን በደንብ ይሰማል። ሶ ጸሎትና የእግዚአብሔር ቃል ወሳኝ ነገሮች ናቸው ብዬ አስባለሁ በየትኛውም በአማኝ ህይወት ውስጥ። ምን እየስታክ አድርገሃል? ችግር የለውም። ሁላችንም እንደዛ ነው እና በጣም ቀን ላይ ያው ታውቃለህ፣ እዚህ አውሮፓ ላይ ትልቁ በጣም ትልቅ የሆነ ስፒሪቹዋል ዋርፌር ነው ያለው እና ስፔሻሊ የመንፈስ ዓለም ላይ ቦልድ ሆነ የማትንቀሳቀስ ከሆነ በጸሎት በእግዚአብሔር ቃል ራስን ማታበረታ ከሆነ ዳሜጅ ነው የምትሆነው ስፒሪቹዋሊ እና ፓራላይዝ ትሆናለህ። የሆነ ሰዓት ላይ አታውቀውም። ራስህን በቃ ኖርማል ሰው ሆነ ነው የምታገኘው እና ዛሬ በጣም ጸልይ የነበረው ስለሱ ነው። በተለይ የእግዚአብሔር ኃይል ቅድም የእግዚአብሔር ሰው እያለ ነበር እንዴት ተገለጠ ሲባል ኢየሱስ ክርስቶስን ከሙታን በማስነሳት ያ ኃይል ደግሞ በእኛ ውስጥ ሆኖ ይሰራል አይደለ? ፖል ሲነግረን ያለው ምንድን ነው? ኢየሱስን ከሙታን ያስነሳው ያው መንፈስ በእናንተ አይደለ ዘንድ ቢኖር ለሚሞተው ስጋችሁ ሕይወትን ይሰጠዋል። ያ ኃይል እኛ ውስጥ አለ። በዛ ኃይል በእግዚአብሔር ቃል እየበረታን እየጸለይን ራሳችንን እያነጽን መሄድ አለብን። ስፔሻሊ ከሀገር ውጭ የምንኖር ሰዎች በጣም መጸለይ አለብን። ከፍተኛ ስፒሪቹዋል ዋርፌር ውስጥ ነው ያለነው። ዌዘሩን ታውቀዋለህ። ከዛ በኋላ ብዙ ነገሮች አሉ። ዋይዝሊ መንቀሳቀስ አለብን። መንፈሳችንን ከውስጥ ወደ ውጭ መኖር ካልጀመርን ከውጭ ወደ ውስጥ የምናስገባው ነገር ይገለናል። ሊትራሊ ይህንን ነው እየተረዳሁ ያለሁት እዚህ ባለኝ ቆይታና እግዚአብሔር አምላክ ሁለት በጣም ድንቅ የሆኑ ነገሮችን ሰጥቶናል፣ ጸሎትና ቃሉ። እነዚህ ነገሮች ላይ እንጣበቅላለሁ። ተባረክልኝም። የጌታ ኢየሱስ አብዝቶ ይባርክ። እግዚአብሔር ዘመናችሁን አብዝቶ ይባርክ። እስካሁን ትልቁ ረሃባችንና ትልቁ ጥማታችን ምንድን ነው? አንዳንዴ ታውቃላችሁ የእግዚአብሔርን ቃል ማወቅ እየፈለጋችሁ የእግዚአብሔርን ድምፅ መስማት እየፈለግን አቅም እናጣለን። አንዳንዴ መጸለይ እንፈልጋለን፣ አቅም እናጣለን። አንዳንዴ እግዚአብሔር የተለያዩ የጸጋ ስጦታዎች በሕይወታችን ማኒፌስት እንዲያደርግ እንፈልጋለን። አንዳንዴ በሕይወታችን በቃ መቀደስ እንፈልጋለን፣ የእግዚአብሔርን ክብር ማሳየት እንፈልጋለን፣ ለሰዎች በቃ የእግዚአብሔርን ብርሃን ማሳየት እንፈልጋለን፣ ግን አቅም እናጣለን። ስለዚህ ምንድነው ወደዚህ ነገር ምንድነው በዚህ በተለያየ አይነት ነገር ላይ የሆነ ነገር እየፈለግን ግን አቅም እናጣው? በእግዚአብሔር ፊት ረጅም ጊዜ ማሳለፍ፣ ረጅም ጊዜ ለጌታ መስጠት አቅም እናጣው፣ ተግዳሮቶቹን መቋቋም የማንችልበት ለምን አቅም እናጣለን ስንል ኃይል ያስፈልገናል። ያለኔ ምንም ልታደርጉ አትችሉም እንዳለ ጌታ ከዚህ ኃይል ጋር እጅግ ልንጣበቅ ያስፈልገናል። እኔ ጥሩ ነገር ያየሁትኝ የጌታ ባሪያ ፕሮፌት ታውቃለህና ባክግራውንዴ ሙሉ ወንጌል ቸርች ነው እና አሁንም ለቸርች ትልቅ ፍቅር አለኝና የሚገርማችሁ ሙሉ ወንጌል ቸርች ያየሁት ትልቁ ነገራቸው ትልቁ ኳሊቲ ምንድነው? ሰው ጌታን ከተቀበለ በኋላ ከመንፈስ ቅዱስ ጋር ያያይዙታል።
ከመንፈስ ቅዱስ ጋር ያያይዙታል። ስለ ሙላት ይጸልያሉ። ዕለት በዕለት ሙላት ይላሉና ጉባኤው ህዝቡ እንዲጸልይ በቃ ከመንፈስ ቅዱስ ጋር ኮንታክት ያደርጉታል እና መንፈስ ቅዱስ ምን ያደርጋችኋል? የእግዚአብሔርን ቃል እንድትራቡ በእግዚአብሔር ቃል ላይ ደግሞ እንድትጠሙ እና አንደኛው ይሄ በአብ በወልድ በመንፈስ ቅዱስ በዚህ በትሪኒቲ ውስጥ ያለውን ነገር ስንወስድ እኔ ብሄድ ይሻላችኋል ይልና ጌታ ኢየሱስ ክርስቶስ ደግሞ ሞር መንፈስ ቅዱስን ደግሞ እንድንጠማ የእግዚአብሔርን መንፈስ ደግሞ ስንጠማ ደግሞ ይበልጥ ደግሞ ወደ ቃሉ ወደ አብ ድምፅ ደግሞ እንድንመለስና እኔ ይገርመኛል አሰራሩ ይደንቀኛልና ለዚህ ነው ጳውሎስ በቃ እንበረከካለሁ ይላል፣ እጸልያለሁ፣ እጠማለሁ ይላልና በዚህ በመጨረሻ ዘመን የእውነቴን ነው የምነግራችሁ። ጠዋትም የጌታ ባሪያ ሲያወራ ነበር። በቴዎሎጂ ፒኤችዲውን ሰርቷል፣ ግን ምንም ትርጉም የለውም። አውዱ ማለት ኮንቴክስቱ ማለት በግሪኩ ማለት አሁን እኔ እንደው ቴዎሎጂ ኮሌጅ ገብቼ ባልወጣ ቴዎሎጂን ብተርም ምናልባት ስላልተማርክ ነው ልትሉ ይችላላችሁ። ግን ቴዎሎጂ ውስጥ ገብቼ ነው የወጣሁት እና አንድ ኬንያ ውስጥ ያለ ገበሬ ነው እና በጣም በመንፈስ ቅዱስ ኃይል ሆኖ በጣም የሚጸልይ ጌታን በክብሩ እያየ በጣም የሚያገለግል ወንጌላዊ ነበር እና በጣም ይህ ሰውዬ ፈጠነ፣ በጣም ተንቀለቀለ። እንደው ትንሽ በረድ የሚያደርገው ተብሎ ቶሎ ብሎ ስፖንሰር አድርገው ቴዎሎጂ ትምህርት ቤት ውስጥ ቴዎሎጂ ኮሌጅ አስገቡት እና ቴዎሎጂ ገብቶ በቃ በደንብ በቴዎሎጂም ጥሩ እውቀቱን ይዞ ወጥቶ ከዛ ወጥቶ ሲያገለግል ግን እንደ ቀድሞ በኃይል ማገልገል አቃተው እና ምን አለ? ማስተርሱን ይዞ ይሄውላችሁ ይህንን የቴዎሎጂያችሁን ማስተርስ ውሰዱ፣ ጸጋዬን ቅባቴን ያን እሳቴን መልሱልኛል እና ታውቃላችሁ በእግዚአብሔር ኃይል ውስጥ ካሌለን ምንም ትርጉም የለውም። አንዳንድ ሰዎች በእውቀት ብዙ ነገር ይዘው አጋንንት እንኳን ለማስወጣት ብዙ ሲቸገሩ ታያላችሁና ትልቁ ፖይንት ምንድነው? ኃይል ያስፈልገናል። ያለ ኃይል የእግዚአብሔርን ነገር መስራት በፍጹም አይታሰብም እና ይህንን ኃይል እንድትጠሙ እንድትራቡት ሁሌ ክርስቶስን መራብ ይሆንልን፣ ሁሌ ክርስቶስን መጠማት ይሆንልን። አንዳንድ ሰው ይኸውላችሁ ከመንፈስ እየራቀ ሲሄድ የምታውቁት በምንዱ ታውቃላችሁ? ድሮ እያለ መተረት ከጀመረ አቤት ድሮ የነበረን መነቃቃት፣ አቤት ድሮ የነበር የድሮን ነገር አፕሪሺየት ማድረግ ከጀመረ ያንን ሰው ተጠራጥሩ። ዛሬ አንድ የጣለው ነገር አለ ማለት ነው። መጽሐፍ ሲናገር ግን ኢየሱስ ክርስቶስ ይላል ዕብራውያን 13:8 ላይ ኢየሱስ ክርስቶስ ይላል ትናንትና ሃሌሉያ ዛሬም እስከ ለዘላለም ያው ነው ይላል። ህያው አይደለም እዛ ጋር the same ነው የሚለው yesterday today and forever the same ነው የሚለው። ኃይሉ ያው ነው፣ ብርታቱ ያው ነው፣ ጉልበቱ ያው ነው፣ ዛሬም አዲስ ነው። መዝሙረኛው ዳዊት ሲናገር እንደዚህ ይላል፣ ሰማያት የእጆች ስራ ናቸው፣ ምድርም የእጆች ስራ ናቸው፣ እነርሱ ያልፋሉ፣ አንተ ግን ያው አንተው ነህ ይላል። ኢየሱስ በዙፋኑ ላይ ዛሬም ያው ነው፣ ዛሬም ይሰራል። ዛሬም በሐዋርያት ዘመን እንዲህ እንደሰራ በነ ጴጥሮስ በነ ጳውሎስ ብለን እዛ ሂስትሪ እንድናወራ ዛሬም ባለው ህይወት እግዚአብሔር ይሰራል። ዛሬ በመካከላችን እግዚአብሔር ከኛ ኃይሉን ማኒፌስት ያደርጋል፣ መግለጥ ይፈልጋል። ስለዚህ አንጠብቅ፣ በቃ ከሌላ ቦታ አንጠብቅ። እግዚአብሔር ልጅ ናችሁ፣ ዳግመኛ ተወልዳችኋል። ይህ ቅድም ወንድማችን የጌታ ባሪያ እንደነገረን ፓስወርዱን አግኝታችሁታል፣ መግቢያውን የንስሐን እድል አግኝታችኋል። እግዚአብሔርን ወደ መምሰል ዕለት በዕለት እያደግን የምንሄደው የእግዚአብሔር ክብሩ እየተገለጠብን የሚሄድ ነው። ስለዚህ የጣልነውን የጸሎት ህይወት እናንሳ። አንዳንድ ጊዜ እኔ ድሮ ፋዘር ይገርመኛል። ብዙ በቃ እንደኛ እንደዚህ አቀለጣጥፎ በቃ ጌታ ኢየሱስ በሰባቱ መቅረዝ እንመላለስ እንዲህ ብሎ በአማርኛ አቀለጣጥፎ አይጸልይም። ግን በጣም ከፋዘር የማየው ኳሊቲ ምን ታውቃላችሁ? በቃ ዝም ብሎ ብርክ 10 ደቂቃ 20 ደቂቃ ምንም እኮ አያወራም እና ብርክክ ብሎ ብድክ ሲል ስላለ የሆነ ይዤው የምነሳው ክብር አለ ይላል እና እንደው ሌላው ቢቀር እንኳን እንደው የጸሎት እንትን እንኳን ቃላቶች እንኳን ብታውጣው ይኸው ጌታ ሆይ በቃ አሁን በፊት ሆኛለሁ፣ በቃ እርዳኝ፣ በቃ ሰፖርት አድርገኝ፣ አግዘኝ እንበለው። በእውነቴ ነው የምነግራችሁ፣ ይህንን ዘመን ማምለጥ የምንችለው
አሁን ያለውን ተግዳሮት ማምለጥ የምንችለው በሆነ ብልጣብልጥነት አይደለም። በሆነ በቃ እዛ ጋር ጥቅስ ምናምን በመጥ እዚህ ጋር ኮንቴክስቱ ምናምኑ አጣፍጣችሁ በመናገር አይደለም። የእግዚአብሔር ኃይል ሲመጣ በእውነቴን ነው የምላችሁ፣ ስለ ኢየሱስ ተናግራችሁ አትጠግሙ። አሁን በዚህ ዘመን አለ አዳር ጸሎት የሚባል አለ። አሁን በዚህ ዘመን እስቲ ንገሩኝ። የለም። የጸሎት ህብረቶች ብዙ በየቦታው የነበሩ እነዛ ነገሮች የሉም። እኔ አንዳንዴ ምን እፈራለሁ፣ የእግዚአብሔርን ኃይል እየተውን ስንመጣ መጨረሻ ላይ ቤተክርስቲያን አሁን አውሮፓ ላይ እንደምናየው ማለት ነው የተለያየ አይነት ነገር ለመስጊድ እስከ ማከራየት እየደረሱ ቅድም ወንድሜ ተናግሯል። አርሰናል ማንቸስተር በሚል ነው ዛሬ ወጣቱ እየተነቃቃ ያለው። አሁን ያለው ጄኔሬሽን ኳስ የሚባል ሪቫይቫል ወስዶታል። ፉትቦል የሚባል ሪቫይቫል ወስዶ ፕሮግራም ቸርች ሆነው የአርሰናል ፉትቦል ደርሷል፣ ስብከትን አቁም፣ አሳጥረው ጨርስ። ከዛ በኋላ አንድ ተጫዋች ወስዶ ጎል ሲያገባ ሰው የሌለ ፈንጠዝያ የሌለ በቃ በኳሱ ጎል መግባት ይሰክራል፣ ይፈነጥዛል፣ ይጮሃል። ጎል ደግሞ የሌላኛው ገብቶ ደግሞ ሲሸነፍ ከባድ የሆነ ዲፕሬሽን ውስጥ ሀዘን ውስጥ ይገባል። በቃ ራሴን ካላጠፋው ይላል። አያችሁ ምን ያህል ወጣቱን እየተቆጣጠረ እየመጣ ያለውን ሪቫይቫል ስትመለከቱት ጠላት የሚያዘጋጀው ነገር ስፖርት ምናምን ኳስ እንዲህ ማየት ምናምን ኃጢአት ነው እያልኳችሁ እንዳልሆነ ይገባቸዋል። ግን ልባችን የያዘው ነገር ሌላ ሆኗል። ሰው ሪቫይቭድ እየሆነበት ያለው ነገር ሌላ ሆኗል። ለምን? ረሃቡ ሌላ ነገር ስለሆነ፣ ጥማቱ ሌላ ነገር ስለሆነ። ስለዚህ we must back to the origin፣ ወደ ቀደመው ነገር ልንመለስ ይገባል። ይሄ በጌታ ፊት ሆነን ኢየሱስ የምንለው ነገር፣ የምንጠማውን ነገር፣ የምንራበውን ነገር ወደዛ ወደ ቀድሞ ነገር እንድንመለስ ጌታ ይርዳን። አሜን ነው። ለዚህ አሜን ትላላችሁ? እስቲ አሜናችሁ ልየው። ኢየሱስ ጌታ ነው። ሄዱ ተናገሪና በዚሁ እንጨርሳለን። ጌታ ይባርካችሁ። ምን እላለሁ? በጣም የሚገርም ጊዜ ነበረ። ፕሮፌትም እናንተም ሁላችሁም እዚሁ ስትናገሩ የነበራችሁ። እንግዲህ ከቀረልኝ ነገር አንደኛ ሳሙኤል ላይ አንድ ቃል አለ ምዕራፍ 13 ላይ ምን ይላል? ፍልስጤማውያንም ዕብራውያንን ሰይፍና ጦር እንዳያነሱ ብለው ነበርና በእስራኤል ምድር ሁሉ ብረት ሰሪ አልተገኘም። እስራኤልም ሁሉ የማረሻውን ጫፍን፣ ማጭዱን፣ መጥረቢያውንና መቆፈሪያውን ይስል ዘንድ ወደ ፍልስጤማውያን ይወርድ ነበረ። ለማረሻው ጫፍና ለመቆፈሪያው ዋጋ የስቅል 3 እጅ 2 እጅ ነበረ። መጥረቢያውንም ለማሳል መውጊያውንም ለማበጀት ዋጋው የስቅሉ ከ3 እጅ ለአንዱ እጅ ነበር ይልና፣ ስለዚህ በዚህ ሰልፍ ቀን ሰይፍና ጦር ከሳኦልና ከዮናታን ጋር በነበሩ ሕዝብ ሁሉ እጅ አልተገኘም ይላል። አይገርማችሁ? በፍልስጤማውያንና ዕብራውያን ያው እንግዲህ ሰልፍ ጦርነት እንዳይነሳባቸው ብለው በእስራኤል ምድር ላይ ብረት ሰሪ እንዳይኖር ነው ያደረጉት። ለምን ቢባሉ ካለ ውጊያውን ያሸንፋሉ ማለት ነው። ስለዚህ ፍልስጤማውያን በእስራኤል ምድር ላይ እንዳይገኝ ያደረጉ፣ እንዳይዋጓቸው፣ ሰይፍና ጦር እንዳይስሉባቸው፣ እንዳያነሱባቸው ቀድመው ያጠፉት የነበረው በእስራኤል ምድር ላይ ብረት ሰሪ እንዳይገኝ ነው። አያችሁ፣ በእስራኤል ሁሉ ማረሻና ይሄ ጫፉን ለማውጣት የሚስሉበትን ማጭድና መጥረቢያውን ደግሞ ለማሰራት ሲፈልጉ ወደ ፍልስጤማውያን ሄደው የሚሄዱበትን ደግሞ ዋጋ እንዲከፍሉ ያደርጓቸዋል። ዋጋ አስከፍለው ነበረ የሚሰሩላቸውና በሰልፍ ቀን ታዲያ ሰይፍና ጦር ከሳኦልና ከዮናታን ጋር በነበሩት ህዝቦች አልተገኘም ነበር ይላል። አሁን እያላችሁት ያላችሁት ጠላት ዋናው ነገር ከኛ የሚወስድብን ነገር ኤፌሶን 6:17 ላይ የተነገረን ቃል ነበረ ብዙ ስትሉት የነበረው በሁሉም ላይ ጨምራችሁ ይላል።
የሚንበለበለውን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ብሎ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ ይልና እርሱም የእግዚአብሔር ቃል ነው ይላል። ጠላት ዋናው ዓላማው እንዳንዋጋበት በእጃችን ላይ ያለውን ማጥፋት ስለሆነ ዛሬም የሚፈልገው ይህንን የእግዚአብሔርን ቃል ካጣ ነው ወንድሜ ሲል ነበረ። ጸሎት ከእግዚአብሔር ቃል ውጪ ባዶ ነው። ምንም አይነት ንግግር የለም። እግዚአብሔርን የምናገኘው እግዚአብሔርን የምናውቀው በቃሉ ነው። ጌታ ኢየሱስ በጸሎት ሲያስተምረን ከጠላት ጋር የተነጋገረበት በጸሎቱ ውስጥ ቃል ነው። እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል ያለውን ነገር ነው። ያም ተጽፏል ይላል፣ ይሄም ተጽፏል ይላል። ከእግዚአብሔርም ጋር ደግሞ በቃሉ ነው የምንይዘው። አባቶ እንዲህ ብለን እንደ ቃልህ እንዲህ ለምኑ ብለህናል፣ እንዲህ አድርጉ ብለህናል ስንል እንደ ቃሉ ነው መለመን የምንችለው። አለ ቃሉ ዝም ብለን መለፍለፍ ይሆንብናል ማለት ነው እና በመንፈስ የምንመላለስ ሁላችን ከሆንን የተሰጠን እግዚአብሔር ቃል እንዳለ ጠላትን የምንዋጋበት በዚሁ በእግዚአብሔር ቃል እንደሆነ ቃል የማያነብ ቃል ያልታጠቀ በእግዚአብሔር ቃል ያልተሞላ ሰው እንደው ክስረት ውስጥ እንደሚገኝ የሚጠብቀውም ደግሞ ከኛ ሰይጣን የሚገርማችሁ ነገር ምንም ነገር እንዳናደርግ እንትን አይልም፣ አይዋጋንም። አይገርማችሁ እንድንሰራ አይደለም፣ ለመስራት፣ ለመተኛት፣ ለመብላት፣ ለመናገር፣ እንደዚህ ለመጫወት አይደለም። ለእግዚአብሔር ቃል ግን ጊዜን ያሳጣናል፣ ይደክመናል። ስንፍና፣ ቸልተኝነት፣ ሁሉን ነገር በቃ አይደለ ከእጃችን ላይ ለማስጣል ልክ በእስራኤሎች ዘንድ ብረት ሰሪ እንደጠፋ ማለት ነው። ይህንን ቃል ከእጃችን ላይ ለመምታት ነው የሚፈልገውና ስለዚህ ያን ጊዜ ከእጃችን ላይ ካስጣለን በኋላ እኛን ለመዋጋት በጣም ቀላል ነው። ምንም ውጊያም አያስፈልገውም። በቃ የምንጠቅሰው የምናወራው እንዴት ነው ይዘነው የምንቆምበት የለም አይደል? የእግዚአብሔር ቃል እኮ ሰይፍ ነው ይለናል፣ የሚቆራርጥ ነው። የእግዚአብሔር ቃል በሁለት በኩል እንደተሳለ ነው አይደል የሚለው? አፍ እንዳለው እንደተሳለ ሰይፍ ነው ካለ ይህንን የእግዚአብሔር ቃልን እንዳያስጥለን በቤታችን፣ በግል ህይወታችን፣ በህብረታችን የሞረደብው ምንድነው የደነዘዘ ወይም ደግሞ የደለደመብን ነገር ካለ በመንፈስ ቅዱስ እሳት እንድንሞርደው እንድንስለው ያስፈልገናልና የእግዚአብሔር ቃል የሚያክል ነገር የለም። ለጸሎትም የሚረዳን እሱ ነው። የተናገራችሁትም ይሄን ኃይል ደግሞ ከክርስቶስ ተቀብለናል። የተገለጠ ጸጋ አለ፣ የሚረዳ ጸጋ አለ። ጸጋውን ግን እንደው ለስራችን ብቻ እንዳናውለው ጌታ ሆይ እርዳኝ፣ ጸጋህን አብዛልኝ፣ ይህን ስራ ሰርቼ የምንልበት አይደለም። የተሰጠን ጸጋ የክርስቶስን ስራ የተሰጠንን ወንጌል ለፍጥረት ለዓለም ላልደረሳቸው እንድናደርስበት ነው። ይሄ ጸጋ የተገለጠልን በዚህ ወንጌል ውስጥ ስንደክም የሚያበረታ ኃይል ነው እንጂ እንደው በድካማ ኃይል ይገለጣል ተብሏልና እኔ እንደው ዝም ብዬ እየዛልኩ እየተኛሁኝ እየሰነፍኩኝ ኃይል ይገለጥ እያልኩ የምጮህበት ነገር እንዳይሆን ለክርስቶስ መድከም ይሆንልን፣ ለተሰጠን አደራ መድከም ይሆንልን፣ ለተጠራንበት መኖር ይሆንልን። ምክንያቱም ጌታ ኢየሱስ 33 ዓመት ተኩል ሲኖር የአባቱን ፍቃድ አከናውኖ ነው ሄደው። ዛሬ አባታችንን ፍቃድ መስማትና መታዘዝ በዛ መኖር እንዲሆንልን ብዬ እላለሁ። ተባረኩልኝ በምዬ። ዋው ሃሌሉያ። አንድ የድሮ መዝሙር አለ፣ ቃሉን ከቶ ማያጥፍ ታማኝ አምላክ ነውና የነገረንን ሁሉ ፈጽሞ ታይተናልና ከፍ ከፍ እናደርገዋለን በምስጋና። ጌታ ኢየሱስ ዘመናችሁን ይባርክ። እናንተ እዚህ ጋር እንትን ሆስት ሆኖ ቁጭ ማለት በጣም ራሱ ትልቅ አገልግሎት እንደሆነ ነው የገባኝና ረጅም ሰዓት ነው የተቀመጥኩትኝ። ሳሚዬ ጌታ ኢየሱስ አብዝቶ ይባርክ። ፕሮፌት ሄሉ ጸጋ ይብዛልሽ። እንዲሁም ገስት ቤዛ ሞንጌዴ ሃሌ አይተነበበኝም። ሁላችሁንም ታችም ያላችሁ እግዚአብሔር ዘመናችሁን ይባርክ።
እንግዲህ እንደዚህ አልፎ አልፎ ዛሬ ነው ድንገት ቲክቶክ ላይ ገባ ነው ለመጀመሪያ ጊዜ። ደስ የሚል ነው። ብዙ ሰዎችን አይቻለሁ ቅድም፣ አሁንም እንደዚሁ ጥሩ ጊዜ ነበረን። እንግዲህ እግዚአብሔር በምክንያት ነው የሚናገረን። ይህንን ሶሻል ሚዲያ ደግሞ ለእግዚአብሔር ስራ ለመልካም ነገር ልንዋጀው ይገባል። ታውቃላችሁ ይህንን ሶሻል ሚዲያ የጨለመው ኃይል ተቆጣጥሮታል። አሁን እዚህ ጋር በጣም ስድድብና በጣም የሆነ ጦርነት ቢካሄድ ፎሎወሮችም ይጨምራሉ። ግባ ግባ ራሱ በቃ ይጠራራሉ። እንዴት እንደሚበዙም አላውቅም። ግን አሁን በጣም ትልልቅ ቁም ነገር እያወራን ነው። ለቤተክርስቲያን የሚጠቅም ለእኛ ፐርሰናል ህይወታችን የሚጠቅም ነገር ነው ደግሞ እየተነጋገረን ያለ ነው። እንደው የመጨረሻ ብናገር ውስጤ አንድ የሞላ ነገር አለ ብሎ የሚለኝ ሰው 5 ደቂቃ ወይም እጸልያለሁ ጸልዬ እወጣለሁ የሚልም ሰው ካለ 5 ደቂቃ ሳሚ ከፊት ብዙ ሰዓታለ ሌላም ሰው ሊናገር ካለ ተባበሩ ይችላል። ተባረኩ። ፕሮፌት ጸልይና ጨርስ። ክብር ለኢየሱስ ሲሆን ቅድም የክብሩ መጋለጫ ወይም ሳሚ ነው ሳሙኤል ነው ስሙ ማን ነው? ሳሚ እዚህ ፊንላንድ ነው ያለው። የሚገርም አገልጋይ ነው። ፎሎ አድርጉት። እሺ ሳሙኤል ነው ስሙ ምንድን ነው? ሳሚ ብቻ ነው ወይስ አብሪ ቤት ነው? ሳምሶን ኦኬ። አይ የኔ ልጅ ሳሙኤል ስለሆነ ስምህን በዛው እንትን ለማድረግ ነው። ፎሎ አድርጌዋለሁ። ጌታ ይክበር። ተባረክልኝ። ኦኬ ምንድነው ሳሚ ቅድም ሲያነሳ አሁንም እህታችን ስታነሳ እንደነበረው 13 ላይ ብረት ሰሪ ባይኖር ትልቁ ለእስራኤል ችግር ከብረት መስሪያው በላይ በመንፈስ ቅዱስ ምሪት ውስጥ አለመሆን። ያ ክፍል ሳኦል አልታዘዘም፣ ታግሶ ሳሙኤልን አልጠበቀም። እንደዚህ ብሎ የሰጠው ምክንያት እያለ ኢቭን ጦርነቱን እንኳን እንዲዋጋ እድል አልሰጠውም። ዮናታንና ጋሻ ጃግሬው በእምነት ወጡ። 14 ላይ ጥሰው ገቡ። ከዛ ወለላው ማርጋ ገቡ። ዱር ሲገቡ ባጭሩ ጌታ ይባረክ። ኢየሱስ ጌታ ነው። ማሩ እያለ ወለላው እያለ አንተኛም። ጌታ ይባረክ። አሜን። ወጣ በል በቃ ትንሽ ነው ዳገቱ የሚያስቸግርህ። ጀምር ጸሎት። ዝም ብለህ ተደፋ፣ ጸጋው ይመጣል። ፊቱ ተንበርከክ። ምክንያቱም የቃሉ ያደራ ልጅ ነህ። አሜን። ጳውሎስ ለመንጋው ማይራሩ እንኳን ቢኖሩ አለ ሐዋርያት ሥራ ምዕራፍ 20 ቁጥር 32 ላይ ለጸጋው ቃል አደራ ሰጥቻችኋለሁ ብሏል። የጸጋው ቃል ያደራ ልጆች ነን። አደራ አይበላም። ይሄ ቃል አደራ አይበላም። ያደርሳል፣ ያግዛል፣ ይረዳሃል። ኢየሱስ ጌታ ነው። ስለዚህ ቅድም ሳሚ ሲናገር በቃ እግዚአብሔር የሚሰጠን እንዲህ ሆነ። እጸልያለሁ። አጭር ነገር ልንገራችሁ። አንድ ምግብ ቤት ምግብ ልበላ ልገባ እጄን ልታጠብ ስል ድንገተኛ ፕሬዘንስ በዙሪያ የሆነ ምንድነው ስለው የመላእክት ፕሬዘንስ በዙሪያ አለ አለኝ ጌታ። ዋው ሃሌሉያ ጌታ ይመስገን ስል ኖ ሃሌሉያ እንድትል አይደለም ማለት እንድታመሰግን አይደለም ማለት መላእክቱ ሰራዊቶቼ ናቸው አለ። በየትኛውም ሰዓት ያዘዘውን ያሰበውን ይፈጽሙለታል። ጌታን አመሰገንኩኝ። ኦኬ እነሱ መላእክት ስለሆኑ ነው መንፈስ ስለሆኑ ነው አልኩኝ። ወዲያው ደግሞ ጌታ ምን አለኝ? አንበጣ ሰራዊቴ ነው አለ። ታላቁ ሰራዊቴ ነው አለ። ኢዩኤል መጽሐፍ ላይ አንበጣ የኔ ሰራዊት ነው አለ። ኢየሱስ ጌታ ነው። ምንም ቀልድ አያውቅም። ንጉሥ የለውም። ሰልፍ ላይ ደግሞ አይቀልድም። ከፊት ለፊቱ ምድሪቱ እንደ ኤደን ገነት ብትሆን ከኋላ ምድረ በዳ ያደርጋል። በቃ አይገፋፋ፣ መስመሩን ይዞ ይሄዳል። ኦኬ መላእክት ሰራዊቶቹ ናቸው። አይገርምም? በእምኒ አንበጣ ሰራዊቱ ነው። እስቲ የሰው ሰራዊት እዚህ ጋር ፈልጋለሁ አለ። የሰው ሰራዊት ፈልጋለሁ አለ። እና የሰው ሰራዊት እንዴት ይነሳል ሲለኝ ለሕዝቅኤል አለ የደራረቀ አጥንት ባህል እንኳን ቢሆን አለ ቃልና መንፈስ ነው የሰጠሁት አለ። ቃልና መንፈስ ሰጥሃለሁ አለ። ሃሌሉያ አሜን፣ ሃሌሉያ። ለደራረቀው አጥንት ቃል ትናገራለህ። እግዚአብሔር እንዳዘዘ ምሪት አለ። ኢየሱስ ጌታ ነው። መንቃቃት ይጀምራል። ኳኳቴ ይጀምራል። ነውጥ ይጀምራል። ሪቫይቫል ይጀምራል።
ሳቱ አለ፣ ኃይሉ አለ፣ ክብሩ አለ፣ ቃሉ ውስጥ ያለ ጉልበት አለ። ከያቅጣጫው ቃል የሚገጣጥመዋል። ያንን ለንፋስ ትንቢት ተናገር አለው። ሃሌሉያ! ሲናገር ትንፋሽ ገባባቸው፣ ታላቅ ሰራዊት ሆኗል። አየህ፣ መላእክቱ ሰራዊት አለ። ጌታ ይባረክ። አሜን። አንበጣው ሰራዊት አለ። አሁን ደግሞ የሰው ሰራዊት ተነሳ። ከየት ጋር? ከመንፈስ ዓለም ጋር፣ ከገሃዱ ዓለም ጋር የሚሰራ አየህ። ጳውሎስ እንደ አባቶች አድርጌ አለ። ክብር ለኢየሱስ ይሁን። እንደ አባቶች እንዴት አመለኩ? ዋክ እያረጉ መንፈስ ዓለም ላይ ይገባሉ። ይሄን አንብብልኝ አንተ በአንተ ትርጉም ዘፍጥረት 32:1 ቶሎ አንብብልኝና ልጸልይ። ሳሚ ጸልያል። እኔ ይህን ቃል ተናግሬ ጌታ ይባረክ። ኢየሱስ ጌታ ነው። ዘፍጥረት 32:1 ያዕቆብ እንዴት እንደሚያደርግ ተመልከት። ከላባ ጋር ቢዝነሱን ጨረሰ። ከዛ ምን ይላል? ቁጥር 1 እና 2 ያዕቆብም ደግሞ ጉዞውን ቀጠለ፣ የእግዚአብሔር መላእክት ተገናኙት። እሺ፣ ያቸውም ጊዜ ይህ የእግዚአብሔር በቅንፍ ኤሎሂም ሰፈር ነው አለ። ስማ፣ ቆይ በቃ በእምንዬ ይኸው እስቲ በእምኒ አሁን መላእክቱ ያሉት ናቹራል ነው ሱፐር ናቹራል ነው? ስለዚህ ያዕቆብ መንገዱን ሄደ። ከላባ ጨርሶ ጉዞውን ቀጠለ። ጉዞውን ቀጥሎ ከናቹራል ወዴት መጣ? ወደ ሱፐር ናቹራሉ መጣ። አየኸው? መላእክት ምን አደረጉት አለ? ተገናኙት አለ። ባያቸው ሰዓት ይሄ ምንድን ነው አለ? የእግዚአብሔር ሰፈር ነው አለ። አሜን። ሰፈር የት ነው? እግዚአብሔር የምን ፊንላንዱን ጨረቃ ላይ ሁን ሰፈር እግዚአብሔር። ኢየሱስ ጌታ ነው። ፍጥሞ ደሴት ይሁን ድምፁ አለ። ኢየሱስ ጌታ ነው። ፍጥሞ ደሴት ብትሆን ድምፁ አለ፣ መልኩ አለ፣ እጁ ይዳስሳል። መነሳት ነው። ይኸውልህ መድከም አትችልም። ሞቼ ነበር ያለ ጌታ አለ። ከዘላለም እስከ ዘላለም ሕያው ነኝ አለ። አጠገብህ ቆሞ ያበረተ። የትም አገር ሁን፣ የትም ስፍራ ሁን፣ ይሄ ድምፅ አለ፣ ይሄ ኃይል አለ። ክብር ለኢየሱስ ይሁን። ስለዚህ አየህ፣ ከመላእክቱ ጋር ትስማማለህ፣ ከሰራዊቱ ጋር ትሰራለህ። ሕዝቅኤል እንደተንቀሳቀሰ አብረህ መንቀሳቀስ ትጀምራለህ። ደግሞ ልክ እነ ሙሴ አንበጣው ምኑን እንዳዘዙ ከነዚህ ጋር መስራት ትጀምራለህ። የሚፈለገው ሰው አየህ፣ ቃልና መንፈስ ይሰጣል። መገለጡ ከአንተ ጋር አለ። ኢየሱስ ደግ ነው። ጌታ ኢየሱስ ይባረክ። ሳምዬ ባርከንና ጨርስ። ታንክ ዩ ሶ ማች ላቭ ዩ። የሚገርም ድግስ ነው ዛሬ ያዘጋጀልን። በእውነት መንፈሳዊ ድግስ። እንዲህ ደስ የሚለኝ ነገር ወንድሞች በህብረት ቢቀመጡ እነሆ ያማረ ነው ይላል። አይገርምም? ህብረት ወንድሞች አንድ ላይ ሲቀርቡ እግዚአብሔር በዛ በረከቱን አዘጋጅቷል። እንዲህ ወንድሞች ሲገናኙ በህብረት ውስጥ የሚለቀቅ ነገር አለ። ህብረት በጣም ኢምፖርታንት ነገር ነው። ኢቭን እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ እንኳን ይሄ ምድር ከመፈጠሯ በፊት ሰማይና ምድር ከመለው ሰውም ከመፍጣቱ በፊት ቀድሞ የነበረ በአብ ወልድ መንፈስ ቅዱስ መካከል እግዚአብሔር ኤግዚስት አድርጓል ብለን ስንል እግዚአብሔር ፌሎሺፕ ያደርግ ነበር፣ ህብረት ያደርግ ነበር። እግዚአብሔር ኤግዚስት አድርጓል ስንል የሚንቀሳቀስ አምላክ ነው፣ ፌሎሺፕ የሚያደርግ ነው እና በዛ ውስጥ ሆነው ነው ደግሞ እንፍጠር ብለው ያመጡትና በዚህ ህብረት ውስጥ ሁል ጊዜ እንደዚህ ቅዱሳኖች በሚሰባሰቡበት ጊዜ እግዚአብሔር ሁል ጊዜ የሚናገረው ነገር አለ። አሁን ካለንበት ነገር አንድ ሌቭል አንድ ነገር መንቃት እንዲሆንልን እያደረገ ነው። ከቅድም ጀምሮ የእግዚአብሔር መንፈስ እየሰራራን ነውና እውነቴን ነው የምነግራችሁ። ልብ ያለው ልብ ይበል ብዬ ነው የምለው። እግዚአብሔር ዘመናችሁን ይባርክ። ሳሚ ቀጥል። ሃሌሉያ። ጌታ ኢየሱስ ስሙ ይባረክ። እግዚአብሔር አምላክ መልካም ነው። ሃሌሉያ። ጌታ በጣም እየተናገረን ያለው የእግዚአብሔር ድምፅ እያለፈ እንደሆነ አምናለሁኝ። ዛሬ መበረታት ይሆናል። አሜን። ድካም ከላያችን ላይ ይነሳል። ድንዛዜ ከላያችን ላይ ይነሳል። ፍዘት ከላያችን ላይ ይነሳል። ኢየሱስ ክርስቶስ ያድናል። ለመሄድ አቅም አለ፣ ለማገልገል አቅም አለ፣ ለመጸለይ ኃይል አለ፣ ቃሉን ለማንበብ ኃይል አለ። ኢየሱስ ክርስቶስ ያድናል። ያ ኃይል በእኛ ውስጥ ያለው የራሱ የእግዚአብሔር መንፈስ፣ ሕያው የሆነ መንፈስ፣ ሕይወትን የሚሰጥ መንፈስ፣ ያ መንፈስ በእኛ ውስጥ አለ።
ኢየሱስ ክርስቶስ ያድናል። በዚህ ያላችሁ ሁሉ ይህንን ልነግራችሁ ፈልጋለሁ። ዛሬ በዚህ እኩለ ምሽት ላይ ይህንን ነገር አብረን እንድንጸልይ ይፈልጋለሁ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔርን መንፈስ እንደተቀበለ የእግዚአብሔርን ቃል ደግሞ እንደሚሰማ እንደሚያከብር ያው ከእግዚአብሔር አንደበት እንደወጣ የእግዚአብሔር እስትንፋስ እግዚአብሔር እንደሆነ እንደሚቀበል አማኝ ሆነን እንጸልያለን። ኢየሱስ ያድናል። ጌታ ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን እናመሰግናለን። ኃይል በኢየሱስ ስም በመካከላችን ይለፍ። በኢየሱስ ስም እግዚአብሔር አምላክ ሆይ በህይወት ዘመናችን ሁሉ ለመሄድ እግዚአብሔር ሆይ ለመራመድ እግዚአብሔር ሆይ በኢየሱስ ስም በሰጠህን መገለጥና ኃይል ላይ ቆመን እግዚአብሔር አምላክ ሆይ በዘመናችን የተሰጠንን ሚሽን ለመፈጸም ኢየሱስ ያድናል። ነጋችን እግዚአብሔር ሆይ በአንተ እጅ ነው ያለው፣ ከአንተ እጅ አልወጣም። በኢየሱስ ክርስቶስ ስምና ስልጣን ተስፋችን ተስፋ ቢስ አይደለም። ተስፋችን ኢየሱስ ይመጣል። ተስፋን እንደተቀበለ በህይወቱ ዘመን ክርስትና የሚባል ሃይማኖት ሳይሆን ኢየሱስ የሚባል ህይወት እንደተካፈለ ሰው እግዚአብሔር አምላክ ሆይ እነሆ በክርስቶስ ኢየሱስ ስም በፊት ሆነን እንናገራለን። ዛሬ በኢየሱስ ስም ኃይል በላያችን ላይ ይምጣ። በኢየሱስ ክርስቶስ ስምና ስልጣን የመታደስ ምሽት ይሁን። እግዚአብሔር ሆይ በኢየሱስ ስም በየትኛውም በደከምንበት ነገር ላይ የሚያበረታ አቅም ይምጣ። ይሄ ኃይል በትዳራችን፣ ይሄ ኃይል በአገልግሎታችን፣ ይሄ ኃይል በኢየሱስ ክርስቶስ ስምና ስልጣን በዘመናችን ሁሉ ወደፊት እንዲያስጉዘን እግዚአብሔር በህይወታችን ላይ ያስቀመጥከው ያ ሚሽን በህይወታችን ፊውቸራችን በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር አምላክ ሆይ መፈጸምና መጨረስ የምንችልበት የመንፈስ ቅዱስን ኃይል በኢየሱስም በህይወታችን እንድታበዛ ጸልያለሁ። በዚህ ምሽት እህቶቼና ወንድሞቼ ከዚህ ኃይል በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ መገናኘት መያዝ በኢየሱስ ስም እንዲሆንላቸው፣ ከዚህ ኃይል ጋር መያያዝ እንዲሆንላቸው በኢየሱስ ክርስቶስ ስምና ስልጣን በህይወታቸው ላይ ያደከማቸው ነገር በኢየሱስ ስም ከላያቸው ላይ ልብስ ከሰው ላይ እንደሚወልቅ እንዲወልቅ ለቋቸው እንዲሄድ፣ ድካም ከላያቸው ላይ እንዲነሳ፣ ድንዛዜ ከላያቸው ላይ እንዲነሳ በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። አባት ሆይ በኢየሱስ ስም በቃል ውስጥ ያለው ኃይል በቃል ውስጥ ያለው ያ የመገለጥ ጉልበት ዘመንና ህይወታችንን ይዞ እንዲያራምደን እጸልያለሁ በኢየሱስ ክርስቶስ ስምና ስልጣን። መጽሐፍ እንደሚናገር ይኸውላችሁ እግዚአብሔር ቃል ሲናገር ጳውሎስ እንደዚህ አለ፣ ዘመኑ ምንድን ነው? ክፉ ነው። ኢየሱስም ሲናገር ያለው ይህንን ነው። ተመሳሳይ ሀሳብ ነው ጳውሎስና ኢየሱስ ያስተማሩ። ኢየሱስ የቀኑ ክፋት ለራሱ ይበቃዋል አለ። ጳውሎስ ደግሞ ዘመኑ ምንድን ነው? ክፉ ነው። ስለዚህ ምን አድርጉት? ዋጁት። ምን ይሄ የምታዩት እያንዳንዱ ቀን ላይ የነገሰ የክፋት ኃይል አለ፣ የሚሰራ ክፋት አለ። አያችሁ፣ ይሄ ዘመን የኛ አይደለም፣ ከኛ እጅ ወጣ ነው። ኦልሬዲ በአዳም ውድቀት ውስጥ ወጥቷል። ግን ዋጁት ሲል ምንድን ነው? መዋጀት እኮ ማለት የኛ የነበረን ነገር ከእጃችን የወጣን ነገር መልሰን የራሳችን ማድረግ ማለት ነው። ስለዚህ ይሄንን ኦቶሪቲ ምን አድርጓል? እግዚአብሔር በቃሉ በኩል ሰጥቶናል። ስለዚህ ነጋችን ላይ የተቀጠረን ቀጠሮ በኢየሱስ ስም እናፈርሳለን። በኢየሱስ ስም ዲስቲኒያችን ላይ የተቀጠረን ቀጠሮ በኢየሱስ ስም እናፈርሳለን። በህይወት ዘመናችን እግዚአብሔር በህይወታችን ላይ ያስቀመጠውን መልካሙ ቀኖች እንዳናይ የተቀመጡ መሰናክሎች ሁሉ በኢየሱስ ስም ከህይወታችን ይነሱ። አሜን። እግዚአብሔር በጌታ በኢየሱስ ስም ስለ ወንድሞቼ ስለ እህቶቼ አመሰግንሃለሁ። እግዚአብሔር በዚህ ስላፈሰስከው የቃል ብርሃን አመሰግንሃለሁ። በዚህ ስላለው እግዚአብሔር ቅዱስ ህብረት አመሰግንሃለሁ። ጌታ ሆይ በኢየሱስ ስም አሁንም ጌታ ሆይ ያዘን፣ በጸጋ ኃይል አስጉዘን። በኢየሱስ ስም አንተ ላይ እንደገፋለን፣ አንተን እንታመናለን። እግዚአብሔር ሆይ በጌታ በኢየሱስ ስም አንተ ደግሞ ስለምታደርሰን ከነጋችን ጋር ከዲስቲኒያችን ጋር መጨባበጥ ስለሚሆንልን በኢየሱስ ስም በዚህ ምሽት እናመሰግንሃለን። ቅዱስ አባት ስለ ሁሉ ተባረክ፣ በኢየሱስ ስም አሜን። ጌታ ኢየሱስ ዘመናችሁን ይባርክ። በእውነት ሳሚ፣ ፕሮፌት ሄሎ፣ እንዲሁም ሌሎቻችሁ
ታችም ሆናችሁ ደግሞ ስትሰሙን የነበራችሁ ቅዱሳን እግዚአብሔር ዘመናችሁን ይባርክ። አይ ቲንክ እግዚአብሔር ዛሬ የሚጠቅመንን የጊዜውን ነገር ሰጥቶናል። ሰማያዊውን የሆነ ጥበብ አቀብሎናል ብዬ አምናለሁ። ጥሩ ጊዜ ነበረን፣ የአምልኮ ጊዜም ነበረን። እንዲሁም ደግሞ በቻለን ሰዓት እንደዚሁ እንገባለን። እግዚአብሔር በእውነት መልካም አባት ነው። እንደዚህ አጋጣሚ በሚመስል ነገር ዛሬ እውነት ለመናገር ከፕሮፌት ጋር አልተቀጣ